ስትሰግድ የኃጢአት ይቅርታ ተቀብለሃል? የኃጢአት ይቅርታ ተቀብለሃል ማለት ንስሐ ፍሬ አፍርቷል ወይ ማለት ነው? ያው ፍሬ ያፈራውን ማውቀው እኮ አሁን አይደለም። ስለዚህ አላገኘህም ይቅርታ በስግደት? እኔ ይቅርታ ያገኘው ጌታዬ መድኃኒቴ ኢየሱስ ክርስቶስ በተሰቀለበት ሰዓት እንደማንኛውም ሰው ይቅር ተባለ። ከዛ በኋላ ያለው ደግሞ እንግዲህ በኦርቶዶክስ እምነት ላይ ባለው ሕግና ስርዓት ዶግማ መሰረት እኔም እሱ ነው እየጠየኩ ያለው እኮ ወዳጅ፣ እሱ ነው የጠየኩ። ኃጢአት ስትሰራ ቄስ ጋር ሄደህ ትናዘዛለህ። ያ ቄስ ደግሞ ስግደት ያዝልሃል አይደል? አዎ እውነት ነው። ታዲያ ስለሱ ነው እያወራን ያለነው እኮ ወዳጅ። ምን ወደ ሌላ ቦታ ሄደህ ትጀምራለህ ሐሳቡን? ያ የታዘዘልህ ስግደት ኦኬ ኃጢአት ይቅር እንዲባል አድርጎልሃል ወይ ነው እያልን ያለነው? እኔ ደግሞ እያልኩ ያለው ደማነት ከሆነና ካልተሳሳትኩኝ እኔ ይቅር የተባልኩት መድኃኒዓለም ኢየሱስ ክርስቶስ ሲሰቀልልኝ በዛ ሰዓት ነው ኃጢአት የተደመሰሰው። አሁን ግን ሰው ለሚሰራው ስራ እኔ ለምሳሌ ለምሰራው ኃጢአት ከአባቴ ጋር ከንስሐ አባት ቀሲስ ሂጄ እንደዚህ አይነት ኃጢአት ሰርቻለሁ ብዬ እናዘዝና ይሰጡኛል። እሺ በዛ ሰዓት ስግደቱን እሰግዳለሁ። ህሊናዬ እርካታን ያገኛል። ያንን ኃጢአት ይቅር መባልና ለመባሌንማ ከኢየሱስ ክርስቶስ ዘንድ አልሄድኩም እኮ አሁን እንዴት አውቃለሁ? እሱ ጀስት ለህሊና ነው የምትሰግዱት? ለህሊናችሁ ነው ማለት ለህሊናችሁ ያንን የሰራሁትን ህሊና ጀስት እርካታ እንዲያገኝ ነው? ኖ እንደሱ ብቻ ነው እያልኩ አይደለም። እኔ እያወራሁ ያለውን የኔም መልካት ሌላ አልነገርከኝማ ብራዘር። ለህሊና ብቻ ነው ያልከኝ፣ ሌላ አልነገርከኝም እኮ። ያንንም እየነገርኩ ያለው ለምሳሌ እኔ አልሞትኩምና ምድር ላይ ነው ያለሁት። በዛ ሰዓት ግን እንግዲህ በክርስቶስ ምጽአት ሰዓት ያኔ ፍሬ አፍርቶ ከሆነ ንስሐዬ ማወቅ መችለው በዛ ሰዓት ነው እንጂ ዛሬ ግልጽ አድርገዋ። አሁን ለኃጢአት ይቅርታ ትሰግዳለህ ወይስ አትሰግድም? ባጭሩ እሰግዳለሁ። ታዲያ አራውን ዘውሽ ለምን ትሄዳለህ ወዳጄ? ወደ ገደለው ነው እንጂ ትሰግዳለህ። በደንብ ነው የምትሰግዱት፣ የታወቀ ነገር ነው። እንግዲህ ቀሲስ ይሄን ያክል ስገድ ካለ ያን ያክል ሄደህ ትሰግዳለህ። 300 ከታዘዘብህ 300 ቁጭ ብድግ ማለት አይቀርም፣ ግዴታ ነው አይደል እንዴ? አዎ እሱ ነው ምናምን ስግደት ነው። ይቀርዳኒ ስግደት ነው። ስግደት ማለት ነው። አዎ እሺ፣ ያው ለአንተ ስለሆነ እኮ ነው እንደዛ ያልኩህ እንጂ ለፈጣሪ ቢሆን አይደለም ነበር። ግብለ ከምታናንቅብኝ ይልቅ ትሰግዳለህ ብትል አይሻልም? አሁን መስገድ ችግር በመስገድ እናውራ። በመስገድ የኃጢአት ይቅርታ ይገኛል ብሎ መጽሐፍ ቅዱስ ያስተምራል? እኔ እውቅናው የለኝም። በርግጥ ግን በሃይማኖት አባቶቻችን መሰረት ከሆነ እያወራሁ ያለሁት የቤተ ክርስቲያኗ የራሷ የሆነ ዶግማ፣ ቀኖና፣ ስርዓት አለ። በእሷ መሰረት አባቴ የሰጠኝን ንስሐ ስግደት ሊሆን ይችላል፣ ጾም ሊሆን ይችላል። እሱን ማስኬድ ነው የኔ ኃላፊነት። ኦኬ። ግን አንተ አታውቀውም ማለት ነው? ስለተባለ ነው የምታደርገው ማለት ነው? ማለት አታውቀውም? እንዴት ሰው ሃይማኖትን ሳያውቅ እንዴት ነው እኮ? መጽሐፍ ቅዱስ ውስጥ ሰው ስለሰገደ የኃጢአት ይቅርታ ይሰጠዋል የሚል መጽሐፍ ቅዱስ ሐሳብ አለ። እኔ ጥቅሱን መጥቀስ አልችልም እኮ። ባትችልም ትምህርቱ ግን አለ የለም እኮ? አባቶቼ ነው እንጂ እያልከኝ ያለኸው አንተ ምልህ እኮ ሳውቀው ነው ዳኒ መጽሐፍ ቅዱስ ላይ ምዕራፍና ቁጥር ይሄን ያህል ምዕራፍ ይሄን ያህል ቁጥር እዚህ ላይ እንደዚህ ይላል ምልህ ያንን ትምህርቱ ቃሉ ያለበትን ሳውቀው ነው። አይ ደግሞ አስፈላጊ ከሆነ ደግሞ አንብቤም ጠይቄም አመጣልሃለሁ። እስቲ እንደው ጠይቃቸው ለኛ አይደለም ግን አንተ ለራስህ ማለት ነው ለሌላ ጊዜ የኃጢአት ይቅርታና ስርየት በስግደት ይገኛል የሚል የመጽሐፍ ቅዱስ ሐሳብ የለም። ያው ዝም ብለው ነው የሚያለፏችሁ። ኦኬ ቱ ቢሆንስ ማለት የእውነቴን ነው የምልህ ስለሰገድክ የምታገኘው የኃጢአት ይቅርታ የለም። ሰው ስለሰገደ የሚያገኘው የኃጢአት ይቅርታ የለም፣ ስርየት የለም። ኦኬ እሱ ለኔ እንዳለ ይሆንና እስኪ ዳንዬ ግን ስታወራ ሰምቼ የለ ማስረጃ ካለ ሰማሃለሁ። አሁንም ቢሆን ማስረጃ አለኝ የምትለኝ ከሆነ ሰማሃለሁ። ግን ተመልሼ ልግባ? አዎ ትችላለህ። ግን እንደው ተመልሰህ ለመምጣት ከምትሞክር እንደማትመጣ ስለማቅ
ይችን ነገር ግን ደስ ይለኛል። ይችን ነገር ያው እኛ ስላለን ዳኒ ለኛም ትነግረናለህ፣ ችግር የለም። እሱ ደርሶ ይምጣ። ለኛ ደግሞ ሰይፈ ሚዩት አርግ ብራዘር፣ አንተ አይደለም። ቴንክ ዩ። መጽሐፍ ቅዱስ ውስጥ ከኃጢአት ጋር በተገናኘ ሰግዳችሁ የኃጢአት ይቅርታን ታገኛላችሁ የሚል የመጽሐፍ ቅዱስ ትምህርት የለም ብራዘር። እና እንደው በእንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች አይኖቻችሁን ከራሳችሁ ልፋት ከራሳችሁ ጥረት ጋር አንሱና የተሰቀለላችሁን ክርስቶስ ኢየሱስን ተመልከቱ። የኃጢአት ይቅርታና ስርየት የሚገኘው በክርስቶስ ኢየሱስ ነው እንጂ እኛ ስለሰገድን የሆነ 300 400 ስግደትን ስላደረገን የሚፈጸም የኃጢአት ስርየት የለምና ይሄ ያው የቤተ ክርስቲያን ውድቀት ነው። ቤተ ክርስቲያን መታደስ ካለባት አንደኛው ሐሳብ ከዚህ አንጻር ነው። ሰው በራሱ ስራና በራሱ ጥረት የኃጢአት ይቅርታና ስርየትን ለማግኘት የሚሞክረው ጥረት መጽሐፍ ቅዱስ የማያውቀው ከንቱ ትምህርት ነውና እሺ እሺ የሮሳ እንዴት ነህ? ሰላም ነው አለን ሁሉ ሰላም እግዚአብሔር ይመስገን አለን። ኤርምሻ እንኳን ደህና መጣ። ዳንዬ እንዴት ነህ? እዚህ ያላችሁ ቅዱሳን ሁላችሁ የጌታ ጸጋና ሰላም ይብዛላችሁ። ደህና ናችሁ? ሁሉ ሰላም አንተ ይብዛልህ። አለን ጌታ ይባረክ። እንኳን ደህና መጣ። ቴንክ ዩ ዳንዬ። ታይምሊ ሬዝ ነው የመረጥከው። ትንሽ እናወራበት አይደል? አዎ በጣም የሚያስፈልገው ሳይለፉ ቢሆን ጥሩ ነበር ግን እስራቱ ሌት ስቲቭ ትናንት ቢሆን ጥሩ ነበር። በጣም ብዙ ትውልድ እንታደግ ነበር። እኔ ራሱ ማስወረድ ጥሩ ነው ግን ማውራት የምንችል ከሆነ ደግሞ እያዋራኝ ይሻል። ሰይፈ ትሰግዳ ቆይ አንዴ ታወራለህ አሙድ እያስማ ጥሩ አይደለም። አይ ታወራለህ፣ ችግር የለም። ምንም የምንይዘው ነገር የለም። እያንጋጠጥክማ እኔም ቁጭ አይደለም። ከፈለክ የምታወራውን የምትጠይቀውን ነገር ጠይቀህ አውርቼ ታወራለህ፣ ችግር የለም። አይዞህ ትደርሳለህ። ታወራለህ ብራዘር፣ ታወራለህ፣ ችግር የለም። እንደገና ነገር ስማ ይደብራል። ሰይፈ በጣም ስሜት ይሆናልና ለሚገቡ ሰዎች ጠይቅ እኮ ስሜት ያያችሁን ብራዘር። አሁን ተጨማሪ እንዳይሆንብህ አሁን ሚውት አድርገውና ብራዘር ሚውት አድርገውና ከዛ እንቀጥላለን እኮ ችግር የለም። ሰው አስቀምጣት ታላግጥ ነው ዋናው። አረ ብራዘር ማንም ያላገጠ የለም ማለት ለኃጢአት ስርየት የሚደረግ ቢሆን ኖሮ እኮ የምናደርገዋለን። ግን ያደረከው ነገር ከስጋ ያለፈ ነገር የኃጢአት ስርየትን የሚያስገኝ ነገር የለውም። እሱን ነው እያልን ያለ ነው ብራዘር። እና ስለሱ ነው እየተናገርን ያለ ነው። እሺ ተራ ሲደርስ እናወራለን። ሚውት አድርገውና ማውራት ከፈለክ ከዛ በኋላ ነው የምታላግጠው። ይሄም ደግሞ ሰው ገስት ላይ ሳታስገባለህ እና ማላገጥ ከሆነ እናወራለን እኮ ችግር የለም። አሁን አንተ ጋር ማስረጃ ካለ እንቀጥላለን፣ ችግር የለም። አሁን ሚውት አድርገህ ስማ፣ ስሜት ያያቱን። እሺ የሩሳ ፈጣሪዋ ከየት ቤተ እምነት ነው የመጣው? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ ወዳጄ። እንኳን ደህና ቆየ ወንድሜ። እሺ ለኃጢአት ስርየት ስግደት ተመድቦብህ ያውቃል? አዎ ያው እኛ የሃይማኖታችን ስርዓት ስለሆነ እውነት አባቶቻችን በሚያዙ መሰረት እናደርጋለን። ኦኬ ግን መጽሐፍ ቅዱሳዊ ነው? የኃጢአት ስርየት በስግደት ይገኛል የሚል የእግዚአብሔር ቃል አለ እኮ። እንወያያለን፣ እሱ እናወራለን እኮ። አሁን እንዴት እንደሆነ እየጠየኩ እኮ እንድንወያይ ነው የምጠይቅህ። ለዛ ነው። እንዴት ሆነ መሰለህ አሁን ለምሳሌ በዚህን ጊዜ አሁን ስግደት የምንሰግደው አንደኛ ለእግዚአብሔር ስግደት ነው የምንሰግደው፣ ለእግዚአብሔር እንሰግዳለን። ሁለት ደግሞ ኢየሱስ ክርስቶስ የተሰቃየውን ስቃይ 666 ጊዜ የተገረፈውን ግርፋት ለማሰብ ከሰኞ ጀምሮ እስከ ዓርብ ባለው ጊዜ ውስጥ እንሰግዳለን። ይሄ ድካማችንን ግሎታችንን ለማርከብ የምናደርገው ጥረት ነው። እንደዚህ የምናደርገው ለምንድን ነው? አንደኛ አፋችንን ለመለጎም ነው። እንደዚህ እኔ አሁን እሱን አልጠየቅኩም ወዳጄ፣ እሱን አልጠየቅኩም እኮ እኔ ያልጠየቅኩህ ለምን ታወራኛለህ ብራዘር? ማዳመጥ እኮ አለብህ። ማዳመጥ የጠየቅኩህን ስታወራ ነው ወዳጄ። ያልጠየቅኩህን ብታወራ ምን ይጠቅመኛል? ጥያቄው ነብኝ ነው የጠየቅኩህ እኮ ወዳጄ። ለእግዚአብሔር የምታደርገውን ነገርማ የወንጌል አማኞች ጥያቄ የሚኖርባቸው አያውቅም፣ ይኖርብንም አይችልም። ለእግዚአብሔር የምታደርገውን ነገር ማንም የወንጌል አማኝ ጥያቄ አይኖርበትም። ጥያቄያችን በመስገዴ ግን የኃጢአት ይቅርታ አገኛለሁ ብለህ የምትሰግደውን ስግደት ነው እያወራን ያለ ነው እኮ። እሱን ማስረጃ በምን መሰለህ? ለምሳሌ አሁን ጌታችን ኢየሱስ ወደ ትምህርት ሐዋርያቶችን ሲሸኛቸው ነው ያላቸው፣ ክህነቱን ሰጥቷቸው ነው ሄደው። እናንተ በምድር ያሰራችሁት በሰማይ ታሰረ ይሆናል፣ በምድር የፈታችሁት በሰማይ ተፈታ ነው። ክህነቱን ሰጥቷቸው ነው ሄደው እና
እነሱ ደግሞ አባቶቻችን በተቀመጡት ክህነት መሰረት የኛን የንስሐ አካል ነው ማለት ነው። ስግደት የንስሐ አካል ነውና ድካም ጉልበታችን እናደክምበት ትህትና የምናዳብርበት ነው እና ክህነት አባቶቻችን አሁንም የጠየቁ ስለ ስግደት ነው ወዳጄ፣ ስለ ስግደት ነው አሁንም የጠየቁ። አዳምጥ። ያ ስግደቱ ምንም አይገናኝም። የምታወራው ነገር ከስግደት ጋር ምንም የሚገናኝ ነገር የለውም። ሐሳብ እየበተንክ ነው እኮ አንተ። ሐሳብ ያልበተንኩም ብራዘር፣ ስለ ስግደት ነው የጠየቁ። ጥያቄ ስግደት ነው እያልኩ ያለሁት ወዳጄ። ስግደት ነው እኮ ነው ነገር። አሁን አባቶቻችን ክህነት ሰጥቷቸዋል። የማሰርና የመፍታት ምንድን ነው እሱ? እስቲ ያሳየን። ምኑ ጋር ነው እያሰገዳችሁ የኃጢአት ይቅርታን እያሰገዳችሁ የኃጢአት ይቅርታን አሰጡ የሚል የት ጋር ያገኘው? አዳምጠኛ። እሱ ገመጣልህ እኮ ነው እና ብራዘር ጥያቄ ላይ አውራውራሽ እና ይሄን ክህነታቸውን ተጠቅመው አባቶቻችን ለንስሐ ለመግባት አንድ ሰው ምን ያስፈልጋል ተብሎ እንትን ይሉና ንስሐ ለመግባት መጾም አለብህ፣ መስገድ አለብህ፣ መጽወት አለብህ እንትን ማለት እነዚህ ነገሮች ያደርጉልህና ከንስሐ እንድትገባ ያደርጉሃል አባቶቻችን። በእኛ ስግደት ማስረጃ ስጠን። እናንተማ እንደምታረጉት እኮ እናውቀዋለን። አሁን ለኛ እናደርገዋለን ብትለን ኦልሬዲ ብዙዎቻችን ከኦርቶዶክስ የወጣን ሰዎች ነን። የኦርቶዶክስን ድርጊት በደንብ ጠንቅቀን የምናውቀው ጉዳይ ነው። አሁን ብትነግረን በሁሉ ለምሳሌ በዚህ ቀን ላይ ሁሉ ሰው በአብዛኛው ማለት ነው ኦርቶዶክሳዊ የነበረ ሰው ከሆነ በቃ ካንተ በላይ የሰገደ ሰው እንደሚኖር አምናለሁ። ጉዳዩ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። አየህ በኃጢአት ሄደው ክህነቱን ሰጥቷቸው ነው ለአባቶቻችን የማሰርና የመፍታት ክህነት ሰጥቷቸው ነው ይላል እንዴ? እናወራበታለን እዛ ላይም ከፈለክ። አሁን ጥያቄው ምንድነው? በማሰገድ ነው የኃጢአት ይቅርታ እንዲያገኙ የተባሉት አባቶቻችን ክህነታቸውን ተጠቅመው ያዙሃል። ይሄን አርግ ከዛው ስግደት የትኛው ካህን ነው በማሰገድ የኃጢአት ስርየት ያስገኘው? እስቲ ንገረን፣ አሳየን። ክፍሉ እንደዛ አይልም። ወይ ዲስከሲት ግን ሐሳቡ ላይ ለመቆየት ያክል ነው ይሄን እያልኩ ያለሁት። የትኛው ካህን ነው በመስገድ የኃጢአት ይቅርታን ታስገኛለህና ኢየሱስ ክርስቶስ በዚህ መልኩ ምእመናኖች ወይ ደግሞ አማኞች ሲመጡ 40 30 ወይ ደግሞ 100 200 ስግደት እያሰገድክ የኃጢአት ይቅርታን አስገኙ ያለው? የትኛው ክህነት ነው? የክህነታቸው የተሰጣቸው ክርስቶስ የሰጣቸው ክህነት ነው። የክህነቱን አሳልፎ ሰጥቷቸዋልና ተጠቅመው እሱን እኛን ትህትና እንድናዳብር ጉልበታችን እንዲደክም ያደርጉታል። ለምንድን በመስገድ ነው የምናገኘው እሱን። ለምሳሌ አሁን ዛሬ አንተ ጾመ ሰግደህ ብትኖር እንደዛ አትናገርም ነበር። ቲቪት ቃልህን አትናገርም ነበር። ትህትና ታመጣ ነበር። ግን አንተ ቀን ሙሉ በልተህ ስለምትውል እንደፈለክ ትናገራለህ። አይተገዛም። ለትህትና ነው የምታደርጉት እና ለዚህ ነው በጣም ትሁት የሆናችሁት። ጉልበትህን ታደክማለህ። ስግደት ምንድነው? ጉልበት ማድከሚያ ነው። ለዚህ ነው በጣም ትሁት የሆናችሁት። በጣም ተማር ይገባል። ለዚህ ነው ለትህትና ነው እንጂ ለኃጢአት ይቅርታ አይሆንም እያልከን ያለው። ትህትና በጣም መሰለህ ጉልበትህን ስታደክም ሰው ጋር ለመጣላት ኃጢአት ለመስራት በጣም ትደክማለህ። ስለዚህ እየተረዳው ነው እያየኸኝ ነው። ጴጥሮስ አሁን ክርስቶስን 3 ጊዜ ክዶት ሄዶ አልቅሶ ንስሐ አገኘ አይደል እንዴ? ሰገደ። በስግደት ነው ንስሐ ያገኘው። እሱ አባቶቻችን የሚፈቱት በመንገድ አላቸው። ግን አንዱ ምንድነው የስግደት መጠኑ ትህትናን ታዳብራለህ። ጉልበትህ ይደክማል። አፍ እንደዚህ አይዘላብድም። አይምሮ ይገታል። እስኪ እንደዚህ በለን። አሁን የምንሰግደው ለኃጢአት ይቅርታ አይደለም፣ ጀስት ሰውነታችን ለማርከም ነው በለኝ። ያው እኮ አንዱ አካል የንስሐ አንዱ አካል አልኩ። የንስሐ አንዱ አካል ወዳጄ መጾም ይሄ ሁሉ የንስሐ አካል ነው አባቴ። አዳም እሺ፣ ማስረጃ አስተንሽ እኔ አሁን እናቅለለውና መጽሐፍ ቅዱስ ማስረጃ አስተንስ። ማስረጃው መሰለኝ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱን ፈወሰውና ምን አለ? ሂድና ራስን ለካህን አሳያለሁ። ምኑ ጋር ነው እንደዚህ ያለው? እንደሱ እና አሁን በመረጃ ስለምናወራ ምኑ ጋር ነው እንደዚህ ያለው? ቁጥር ነው የምትፈልገው? ቁጥር ካላየ አታምንም አንተ? አይ ክፍሉን አታውቀውም ብዬ ስለማስብ ነው ይሄን እየጠየቅኩ ያለሁት። አንተ ከቁጥር ጋር ነው ችግር፣ ቁጥር ጋር ነው ማለት ነው። የቁጥር ችግር ነው። ቁጥር ማተር ያደርግልኛል ለኔ ብራዘር። ክፍሉን እንደምታውቀውና እንደማታውቀው ማሳየኝ ነው ለኔ። ግን አይምሮ ያውቀዋል እንትኑ እውነቱን እንደዛ እንዳለ ግድ የለም ብራዘር፣ አንጣውና ከዛ ያንን ክፍል ገልጠ ነው እዛ ክፍል ላይ እየሰገደ የኃጢአት ይቅርታን እንዲያገኝ የታዘዘ ሰው ካለ እናያለን ማለት ነው። ምንድነው መሰለህ መጽሐፉ ላይ ይላል እንደዛና ከሞን ብራዘር አውጣው ወዳጄ አንተ አለ የምትሸመድደው ቋንቋ አይዞ ብራዘር በቃ አንተ ካላወቀው ሚውት ታደርገውና ታመጣዋለህ ማለት ነው ወዳጄ። እንደሱ ነው የምናደርገው ብራዘር። አሁን ለእግዚአብሔር ቃል የእግዚአብሔርን ቃል በደንብ ማወቅ አለብን፣ ማየት አለብን። አሁን እርግጠኛ ነኝ ተነቦልህ ነው እንጂ አንብበው አታውቅም። ክፍሉን ስለምን እንደሚያወራ እንኳን አታውቀውም። አላማችን ይሄ ነው። አንደኛ ስግደት እኮ ማስረጃ ያልሰጠኝም አሁን ምንም ማስረጃ የለም። አየህ ምን አልከኝ? ሰውነትን ለማርከም ነው አልከኝ። ሰውነታችሁ ሊደክም ይችላል። ምክንያቱም ስትራፕ ነው የሚይዘህ ገብቷል። ፊዚካል ኤክሰርሳይዝ እኮ ነው ያ። ፊዚካል ኤክሰርሳይዝ ሰውነትን ያደክማል፣ ምንም ጥያቄ የለውም። ልደክም ትችላለህ። አየህ ግን
ከዛ ያለፈ የኃጢአት ስርየት ጋር የተገናኘ ነገር ግን ምንም ነገር ሊኖረው አይችልም። ለምን? ሰውነት ስለደከመ የኃጢአት ይቅርታ እግዚአብሔር አዝኖ አይሰጥህም። የኃጢአት ይቅርታ ወዳጅ አዳምጥ። ቁርስ አልበላህም፣ ምሳ አልበላህም፣ እራትም አትብላ። 40 ቀን ለምን ምግብ ሳትበላ አዳምጥ። ሲጨምርበት ይሄኛው ምን ትሆናለህ አንተ? ማንም ሰው መጥቶ ህጻን ልጅ ልምታ ቢልህ እጅን አታነሳም። ይሄ ደግሞ ስለደከመ ነው። ተለውጥ አይደለም እኮ ስለደከመ ነው ብራዘር። አሁን ችግሩ ምን መሰለህ? አሁን ያንን የማታረገው አቅም ስለሌለህ ነው እንጂ ከውስጥ ተለውጥ አይደለም። አየው ችግሩ እሱ እኮ ነው። ይሄ ደግሞ ምን መሰለህ ዮራስዬ፣ ይሄ መንፈሳዊነት አይደለም። ይሄ መንፈሳዊነት አይደለም። መንፈሳዊነት ማለት ብራዘር ትህትና ማለት መምታት እየቻልክ አለመቻል፣ አለመምታትን፣ ራስን ከፍ ማድረግ እየቻልክ አለማድረግን ነው እንጂ ኦልሬዲ እኮ አቅም ካጣ ምግብ ደክሞ ከሆነ ብራዘር እንደምትመታ ስላወቅን ያንን ያላረከው ማለት ነው። ይሄ ትህትና አይባልም ብራዘር። ይሄ ትህትና ነው። ብራዘር አቅም ስላጣ ነው አሁን ያንን ያረከው እኮ። ስለራበህ ነው። ስጠግብ መመለስ አይቀርም እዚህ ውስጥ ብራዘር። አየህ ስጠግብ መመለስ አይቀርም። ከሞን ብራዘር ከሞን እኮ አሁን ዓርብ እኮ አለቀለት እኮ ብራዘር። ዓርብ ዕለት ጾም ስለሚበዛ አንጠግብምና ዓርብ ዕለት መጠጥ ቤቶች ይከፈታሉ ማለት ስቲል ክፍት ናቸው። ሲጀመር ስጋ ቤቶች ይከፈታሉ ማለት ነው። ዘ ኦንሊ ቲንግ የሚጀምረው ከእሑድ ጀምሮ ስጋ ቤቶች ይከፈታሉ። ናይት ክለቦች እንደ ድሮ ሞቅ ይላሉ፣ ይደምቃሉ ምናምን ማለት ነው። አየህ ፊዚካሊ የሆነ ነገር በማድረግ መንፈሳዊውን ዓለም መቆጣጠር አትችልም። አየህ ለዛ ነው ሁለት ወር ልትጾም ትችላለህ፣ ግን ከሁለት ወር ባለፈ ልክ ስትለቀቅ ግን መጠጥ ቤቱ የሚሞላው፣ ጭፈራ ቤቱ የሚሞላው እያንዳንዱ ነገር ስታየው አየህ ፊዚካል በሆነ ነገር ይሄንን መንፈሳዊውን ዓለም መግዛት አትችልም። አየህ መንፈሳዊውን ነገር ማስገዛት የምትችለው ዳግም በመወለድ ነው። ቆይ ወዳጅ ቆይ አንዴ ላውራለህና ከዛ ታወራኛለህ። ችግር እሰማሃለሁ። አየህ መንፈሳዊ ነገር ላይ መንፈሳዊ ማንነትህ ዳግም ካልተወለደ ዳግም ካልተወለደ ይሄ ሪቦርን ያደረገ ስፒሪት ከሌለ በፊዚካዊ ዓለም ላይ ትጫነዋለህ እንጂ ለውጥ የሚባል አታገኝበትም። አየህ አሁን የምታደርገው ነገር ምንድነው? ስጋ ይደክማል። አዎ ግን ለትንሽ ቀን ነው የምታደክመው። አየህ ድጋሚ ምን ትገባለህ? እዛ ሪትም ውስጥ ትገባለህ። አሁን ከጾም በኋላ ድጋሚ እዛ ሪትም ውስጥ ይገባል። ናይት ክለቦች ይከፈታሉ፣ ጭፈራው ቤት እንደዛ፣ እያንዳንዱ የስጋዊ ምኞት የሚፈጸምባቸው ነገሮች ሁሉ እንደ ድሮ ነው የሚቀጥሉት። ሲጀምሩ በጾም ውስጥም አልተዘጉም። አሁንም ድረስ አዲስ አበባ ውስጥ ጭፈራ ቤቶች እንደዛው ናቸው፣ ደምቀው ነው። ምናልባት ጾም የገባ የ2 ሳምንት 1 ሳምንት አካባቢ፣ ከዛ በኋላ ግን ኤቭሪባዲ ወደ ኖርማል ላይፉ ነው የሚመለሰው። በፊዚካል ዓለም ላይ መንፈሳዊውን ተጽዕኖ ማምጣት አትችልም። መንፈሳዊ ዓለም ላይ ያመጣው ለውጥ በጾም ሲደገፍ እሱ ለውጥ ይመጣል። አሁን ግን ዳግም ባልተወለደ ማንነት ከክርስቶስ ኢየሱስ ጋር ህብረት በሌለው ማንነት ሰው ስጋዊ ማንነቱን ሊያሸንፈው አይችልም። ለተወሰነ ጊዜ ጸጥ ሊያሰኘው ይችል ይሆናል፣ ግን በዘላቂነት መልኩ ያንን ማንነት እንዲያሸንፍ አድርጎ ከኃጢአት በላይ ከህግ በላይ የመሆን አቅምና ጉልበት ግን ሊያገኝ አይችልም። ለምን ካልክ በመንፈስ አይደለም ያ ሰው እየተመላለሰ ያለው፣ በመንፈስ አይደለም እየኖረ ያለው። ኦኬ እና አሁን እየተደረገ ያለው ነገር እሱ ነው ለኔ የሚታየኝ ማለት ነው። ለኔ የሚታየኝ እሱ ነውና በእርግጠኝነት ራስህን ታየዋለህ። በጾም ወቅት ያደረካቸው ነገሮች ጾም ሲፈታ ተመሳሳይ ያንን ህይወት ውስጥ ልትደግመው ትችላለህ። ዳግም የተወለደ ማንነት ከሌለ እዛ ውስጥ ሪያሊቲ ነው አንተ ያወራ ያለው ነው። ሪያሊቲ እኮ ነው ብራዘር። አንድ ሺህ ሰው ውስጥ ለምሳሌ ከሰገድነው ከአንድ ሺህ ሰው ውስጥ አንድ ሰው ቢመለስ ለእግዚአብሔር ለመንግስቱ ጥሩ ነው አይደል? አንተ ግን ፍርጃ እየፈረድክብን ነው ማለት አይደለም። ይኸውልህ መመለሻው መንገዱ አሁን እግዚአብሔርን ፈልገህ በእግዚአብሔር ፊት ማንነትን አዋርደህ እግዚአብሔር ባረከው ነገር ላይ በዛ ውስጥ እግዚአብሔር አንተነትን ሊያገኘው እንደሚችል አምናለሁ። ግን በደንብ ተረዳኝ፣ ያልኩህን ፖይንት በደንብ ተረዳኝ። ስለሰገድክ ግን የህይወት ለውጥ አገኛለሁ ካልክ ተሳስተሃል። ስለሰገድክ ግን የኃጢአት ስሜትን እቀበላለሁ ካልክ ተሳስተሃል። ኦኬ ስህተት እሱ ነው። ደረጃ ምንድን ነው በእምነትህ? ሁላችንም ካህን ነን። ባይዘው ማን ያረገ? ጌታን ያረገ።
ኧረ ተው የመንግስቱ ካህናቶች ነን። ይሄ እኮ እንትናችሁ ነው። ይሄኛው መንጠራራታችሁ ነው እንደዚህ እንትን ያደርጋቸው እንጂ እሱ ነው እኮ ያደረገን። ክህነት ሲመጣ ክርስቶስ ለሐዋርያት ደግሞ ለአበው እያለ ተቃብሎ ነው የመጣው። አይ እንደሱ አይነት ቅብብሎሽ እንደሱ አይነት ቅብብሎሽ የለም ብራዘር፣ እንደሱ አይነት ቅብብሎሽ የለም። በጣም አለ ተሸውዳል። በጣም ልንገርህ ማስረጃ የለውም። አሁን እንደሱ የምታወራው ከሐዋርያቶች ምናምን ከዛ ማቴዎስ ምናምን ኢትዮጵያ ጋር ደረሰ ምናምን እሱ ተረት ነው ብራዘር። የለም መጽሐፍ ቅዱስ ውስጥ እንደሱ አይነት ሐሳብ የለም። ትልቁ ነገር ግን ምን መሰለህ፣ ሐሳቡን በደንብ እንትን እንዳንለው እንዳናሰፋውና ሚስ እንዳናረግ ትልቁ ፖይንትን ላስይዘ ስለሰገድክ አሁን ካህኑ 40 ስገድ ስላለ የኃጢአት ይቅርታ 40 ከሰገድክ በኋላ የምትቀበለው ግን የለም። ኦኬ የኃጢአት ይቅርታ እንደ ካህን አንተ ምን ትለኛለህ? ንስሐ ለመግባት እስቲ እንደ ካህን አንተ ንገረኝ እስኪ። ምንም በቃ ጌታ አምላክህን ይቅርታ ጠይቀው። ጌታ በድያለሁ አሳዝኛለሁና ስለሰገድክ እሱ ነው አየህ፣ ስለሰገድክ ጠየቀኝ አይደል? ስለሰገድክ አይደለም እግዚአብሔር ይቅር የሚልህ። ኦኬ በመድከምህ የምታገኘው የኃጢአት ስርየት የለም። ኦኬ የኃጢአት ስርየት የሚገናኘው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ከፈሰሰልህ ደም አንጻር ነው እንጂ አንተ ስለምትከፍለው ዋጋ ብሎ እግዚአብሔር የኃጢአት ስርየትን አይሰጥህም። ኦልሬዲ የኃጢአት ስርየት የእግዚአብሔር ልጅ ኢየሱስ ክርስቶስ የከፈለው ዋጋ ነው። ሌላ ዋጋ የለም፣ ሌላ ተመን የለውም። ደም ሳይፈስ ስርየት የለም ነው የሚለው። አየህ የኃጢአት ዋጋ ምንድነው? እሱ ደም ነው። ያንን ደም ደግሞ ያፈሰሰው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ለእግዚአብሔር አንተ እየተንበረከክ ያረከው እየሰገድክ ያረከው ነገር ለኃጢአት ማስገኛ የበለጠ ልቡን አራራውም ብራዘር፣ አራራው። ለምን ካልክ የመጨረሻ ለአንተ እግዚአብሔር ለአንተ እግዚአብሔር ከልቤ ጸጥቼ እየሰገድኩኝ ከልቤ እያለቀስኩ እየሰገድኩኝ እየወደኩኝ እየተነሳ ብልስ አየህ ልክ ነው። መስተካከል ያለበትን ፖይንት ነገር ኦኬ ንስሐ ባይዘው ንስሐ ማለት መመለስ፣ የአቋም ለውጥ ማምጣት ማለት ነው። ኦኬ የአቋም ለውጥ ማምጣት ነው። እግዚአብሔርን ግን አንተ በስግደት ውስጥ በምታሳየው ጉዳት በምታሳየው 40 ወይ ደግሞ 80 ለአንተ ኃጢአት 200 ስገድ ብሎ ቄሱ ስላዘዘ 200 በመስገድ የምትቀበለው የኃጢአት ስርየት የለም። ምንም አይገናኝም። የፈለገ ለምን 1 ሚሊዮን ስገድ ብሎ 1 ሚሊዮን አትሰግድም? ብትችል 1 ሚሊዮን በመስገድ የምትቀበለው የኃጢአት ስርየት በፍጹም የለም። በፍጹም የለም። የኃጢአት ስርየታችን ሁልጊዜ የተገናኘው ከምን ጋር ነው ታውቃለህ? ከእግዚአብሔር ልጅ ከክርስቶስ ኢየሱስ ዋጋ ጋር ነው። ያ ደግሞ በቀራንዮ ከዛሬ 2017 ዓመት በፊት በመስቀል ላይ ፈሷል ለሁላችን። ለዚህ ነው የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ነው የሚለው። አየህ፣ ስለዚህ ሰው መንጻት ሲፈልግ ምንድነው ማድረግ ያለበት ካልክ ቁም ነገሩ በእግዚአብሔር ፊት መጸጸቱን ማሳየት ብቻ ነው እንጂ የሆነ ነገር ሰርቼ የሆነ ነገር አድርጌ እንትኖችን አብልቼ 40 ሰግጄ 200 አድርጌው ምናምን የኃጢአት ይቅርታ አገኛለሁ ካለ ከጸጋው ጎሏል ይሄ ሰው። ለምን እግዚአብሔር ጥቅስ አሳየን። ጥቅስ እሺ የምትለው ነገር ምንድነው? እኔ በማመን ብቻ ነው የምትል ከሆነ አሳየን። ጥቅስ ላሳይ፣ በማመን ብቻ ችግር የለም ላሳይ። ሌላ የለም። ይኸው ላሳይ። የእግዚአብሔር ቃል ከኃጢአት ጋር ስለመናዘዝ ነው የሚያወራው። በጣም ግልጽ የሆነ ትምህርት ነው ያለው የእግዚአብሔር ቃል። መጽሐፍ እንደማታነቡ ይሄ ነው እንትናችሁ እንትን ብቻ ነው ቅጥቅጣዊ ድነት ነው እንጂ የምታምኑት ፕሮሰስ ነገር ላይ አታምኑም። አይዞ ብራዘር አይዞ፣ እየነገርኩህ ነው። አርገኸው አንተ የምታደርገውን ነገር አርገኸው ኖረንበታል ብራዘር፣ አዲስ አይደለም። አሁንም ደግሞ እንሰግዳለን እኮ ለጌታ። አሁን እኛ እንሰግዳለን፣ ሁሌ ነው የምንሰግደው። ባይዘው ይሄ ስግደት የሚያስገኝልን የተለየ ነገር ግን የለም። ለምንድን ነው የሌለው ካልከኝ ኦልሬዲ ሂ ፔድ ዘ ፕራይስ ብራዘር። ኢየሱስ ክርስቶስ ምን አድርጎታል? ከፍሎታል። አየህ፣ የተከፈለን ዋጋ ለመክፈል መሞከርን የሚያክል ግብዝነት የለም። ያውም በመስገድ የምታገኘው ነገር የለም። ባይዘው ማለት በጣም ግብዝነት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ኦልሬዲ ምን አድርጎታል? ሂ ፔድ ዘ ፕራይስ። የሁላችንም ዕዳ በልጁ ላይ ያደረገ፣ የሁላችንም ማለት ነው። የሁላችንም የኔን ያንተን በቃ ኢየሱስ ያልከፈለው ዕዳ የለም። የሁላችንም በደል ነው ምን የከፈለው? ኢየሱስ የከፈለው። እና አሁን ይሄ የተከፈለን ዋጋ ለመክፈል መሞከርና መጣጣርን የመሰለ ምን የለም? ግብዝነት የለም። ግብዝነት ይሄ በጣም ግብዝነት ነው። ባይዘው በጣም ግብዝነት ነው። በስራ አይዳንም እያልክ ነው? እግዚአብሔር ሰው የሚድነው በስራው ሳይሆን በመስራት ሳይሆን በክርስቶስ ኢየሱስ በተሰራለት ስራ ነው።
በኢየሱስ ስራ ልትድን ትችላለህ። በአንተ ስራ ግን መዳን አትችልም። ሰው በራሱ ስራ መዳን ቢችል ኖሮ የብሉይ ኪዳን ሰዎች ይድኑ ነበር በደንብ ማለት ነው። ለመዳን ያልተቻለው ሰው በራሱ ስራ መስራት መዳን ስላልቻለ ነው። አንድ እግዚአብሔር ቃል ላሳየ ጥቀስልኝ ስላለ ማለት ነው። በደንብ ስማኝ። እንደዚህ ይላል ይኸውልህ፣ የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ የሰው ከሰው የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። ስለ ጌታችን ስለ መድኃኒታችን ስለ ክርስቶስ ኢየሱስ ነው የሚናገረው። በደም ስማ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ማን? ኢየሱስ ስለ መተላለፋችን ቆሰለ፣ ስለ በደላችን ምን አደረገ? ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛም እያንዳንዱ ወደ ገዛ ወገኑ አዘነበለ። እግዚአብሔርም እደግመዋለሁ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። የሁላችንን በደል በእርሱ ላይ አኖረ። አንተ ለራስህ በደል የምትከፍለው ዋጋ የለህም። ኦልሬዲ እግዚአብሔር በልጁ በክርስቶስ ኢየሱስ ላይ አኑሯል። አየህ፣ ሲሰቃይ የደም ላብን እያላበ ያንን በቃ የሚያስጨንቅ ሞመንት ሲያልፍ ስለ ራሱ አይደለም፣ ስለኔና ስለአንተ ነው። ጎኑ በጦር ሲወጋ ስለኔና ስለአንተ ነው እንጂ ስለ ራሱ አይደለም። ጌታ የሁላችንን በደል ምን ስላደረገ? ስለተሸከመ። እሱ በራሱ ጥፋት አይደለም ብራዘር። ተጨነቀ ይላል፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረገ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት እደግመዋለሁ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ይላል። ስለኔና ስላንተ በጸጋ ይዳንበት አይደለ? ሌላ አንተ ራስህ ሰርተህ የምትድንበት የለም። ድነት አንድ ነው ብራዘር። ከዛ በኋላ ግን ምን አለ ጌታ? በጸጋ አዳነን። ከዛ በኋላ ምን አለ? ስጋዬን ደሜ ተጣ የዘላለም ሕይወት ያገኛል አለ። ይሄው ነው የምትበላው፣ ይሄንን ነው ብራዘር። ይሄንን ኢየሱስን ካላመንክ በስተቀር ይሄንን እውነት የምታገኘው ኢየሱስን ስታምነው ነው። ስጋውን መብላት ደሙ መጠጣት ማለት ከዲያቆንና ከቄስ እጅ የምትቀበለው ቂጣና የወይን ፍሬ አይደለም ብራዘር። ሕይወት የሚሆነ ኢየሱስን ማመን ነው። አዎ ሁለት አይነት ድነት የለም ብራዘር። ስጋና ደሙ ስትቀበል ሌላ የምትድነው ድነት፣ ይሄ ኦርቶዶክስ ውስጥ ያለ ተረት ነው ወዳጄ፣ በደንብ ስማኝ። ስጋና ደሙ ስትቀበል የሆነ ድነት፣ ከዛ ደግሞ ኢየሱስ ክርስቶስን ስታምን ደግሞ የሆነ ድነት። ሁለቱ የተለያዩ አይነት ሐሳቦች ያሉት ይሄ መጽሐፍ ቅዱስ የማያውቀው ተረት ነው። መጽሐፍ ቅዱስ ውስጥ ያለው አማናዊ እንጀራ ስለ ራሱ ስለ አማናዊ እንጀራ ነው የሚናገረው። ያወራውን ቃል እንዴት አትክዳለህ? አማናዊው ነው እሱ ወዳጄ፣ አማናዊው ነው እሱ ማለት ኢየሱስ ክርስቶስን አምኖ ስለመቀበል ነው የሚናገረው ወዳጄ። አየህ፣ ለምሳሌ ላሳየ ምን ያህል ስህተት ውስጥ እንዳለ ላሳየ። ስጋና ደሙን በልተህ ታውቃለህ? ኦኬ። የዘላለም ሕይወት አግኝተሃል? እኔ በጸጋው ዳንኩ የክርስቶስን ሳምን አይደለ? ከጸጋ ውጪ ሌላ እኮ የለም ብራዘር። ጸጋ ብቻ ነው ያዳነ፣ ሌላ የሚያድን እኮ ነገር የለም ወዳጄ ብራዘር። አንተ ንግግር ነው ያንተ። እኔ ደግሞ አዳምጠኝ። መጽሐፍ ቅዱስ ላይ ላዳምጥ እስቲ ብራዘር። እስቲ ባለው እስቲ ባነበብክልኝ መጽሐፍ ቅዱስ ላይ ባነበብክልኝ ነገር በጸጋው ዳንኩ እያለ እኔ በከፈኩት ዋጋ በራሱ ቸርነት እግዚአብሔር ወዶ ኢየሱስ ክርስቶስ ወዶ አዳነኝ። የትኛው? ከአዳም በደል ማለት ነው፣ ያላራሴ ስራ። ከዛ በኋላ ከአዳም በደል የሚል ማስረጃ አስጠኝ። ከአዳም በደል የሚል ማስረጃ አስጠኝ። ጸጋው ያዳናችሁ ከአዳም በደል ነው የሚል ማስረጃ አስጠኝ።
በቀደመው በደል ምንድነው? አንድ ሁለተኛ ክርስቶስ ተወልደልኝ ነው። የመጀመሪያ አዳም ሞተ መጣ ሁለተኛ ክርስቶስ አለ። ማስረጃ እስቲ ማስረጃ ገልጣ አንብባ መጽሐፍ ቅዱስ ላይ አለ። እኔ እኮ አብረን ገልጠንና አንብበው ብራዘር፣ ገልጠንና አንብበው። የለም እንደዚህ አይነት መጽሐፍ አላቆም ግን አለ የሚል እንደዛ። አንደኛ መጀመሪያ አዳም ሞትን አመጣ፣ ሁለተኛ አዳም ደግሞ ለኛ ምህረትን አመጣ፣ የጸጋ ድህነትን ሰጠን። ከዛ በኋላ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ባለ ስጋ መብላት በመጠጣት ግዴታ አለብህ። ሁለተኛ ደግሞ መጠመቅ አለብህ፣ ካልተጠመቅ አደንም። ሶስተኛ ደግሞ ምን አለ መሰለህ? ፍሬ ካላፈራችሁ ትቆጣላችሁ ነው የሚለው እኮ። ግንዱ እሱ ነው። ግንዱ እሱ ይላል። ፍሬ ካላፈራ ቆጠት ትጠላለህ ይላል። እሺ ስለዚህ አንተ ይሄን ካልሰራ በትምክህት እንደዚህ አሁን በምታወራው ነገር እንደማድነው ነው። አባቴ ተሸውደሃል። በኢየሱስ መመካቴ አያድንም እያልከኝ ነው ያለው። እሺ እስኪ ላሳይ፣ ችግር የለም። ቆይ ላሳይ፣ አሁን ላሳይ፣ ችግር የለም። አሁን ላሳይ። ለምሳሌ ስጋ ደሙን በልተሃል አንተ? በልቻለሁ። እሺ ዛሬ ብትሞት መንግስተ ሰማያት ትገባለህ? በሞት እሱ እግዚአብሔር ነው የፈረደው እኮ። አየሁ ብራዘር አይዞህ። ይኸውልህ አሁን ስጋ ደሙን ብለዋችሁ ነግሯችኋል። ስጋ ደሙን አስበልቷችኋል። የተጠመቀ ይድናል ብሏችኋል፣ አስጠምቋችኋል። ቆይ አንዴ እስኮ ነገርኛ አባቴ አንተ። ቆይ አንዴ ብራዘር ኢየሱስ እንደሱ አላለህም። ቆይ አንዴ ተረዳ ብራዘር፣ አንዴ ይጠቅማል ወዳጅ። ይኸውልህ ያደረጓችሁን ነገር ልንገርህ። ይኸውልህ ተጠመቁ አላችሁ፣ ተጠምቃችሁ ትድናላችሁ አላችሁ። እሺ ተጠመቃችሁ ትድናላችሁ። አምናችሁ በጸጋ ትድናላችሁ አላችሁ። አመናችሁ በጸጋ ድናችኋል አላችሁ። ከዛ ስጋና ደሙን ትበላላችሁና ትድናላችሁ አላችሁ። ስጋና ደሙን በላችሁ። ይሄንን ሁሉ አደረጋችሁ። ሜሮን ተቀቡ አላችሁ። ሜሮን ተቀባችሁ፣ መንፈስ ቅዱስ እንዲያተማችሁ። ይሄንን ሁሉ አድርጋችሁ ግን የዘላለም ሕይወት ዛሬ ብትሞቱ እንኳን የላችሁም። እርግጠኛ አይደላችሁም። የት እንደምትገቡ አታውቁም። አየህ እግዚአብሔር አምላክ ቆይ አንተን ፍራጅ ማን አደረገ? ቆይ ራስህ እኮ ነው ያልከኝ። እሺ ዛሬ ብትሞት መንግስተ ሰማያት ትገባለህ? እግዚአብሔር ነው ይፈርደው ያልከው። እግዚአብሔር ነው ይፈርደው። በመቼ እንትን እዛ ሲሄድማ ይፈርዳል። በሚዛን ነው አይቶ። እርግጠኛ ነህ? በጣም እንደዛ ነው እንጂ አንተ እንደምትለዋን ዛሬ እንደምናም እንደምትለው ኧረ የለም በእናትህ። እሺ ይሄንን ቃል አንብብልና ከዛ ታስረዳኛለህ። ችግር የለም። በእግዚአብሔር ቃል ሲሆን ደስ ይላል። እሺ በእግዚአብሔር እሺ ከፍ ብዬ ላምብልህ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። በልጁ የሚያምን ምን እንዲያገኝ? የዘላለም ሕይወት። ኦኬ አንተ በልጁ ታምናለህ? በጣም እሺ የዘላለም ሕይወት አለክ? ዛሬ ብትሞት ዛሬ በሞት ካመንኩኝ አታምንም እንዴ? አማኝ አይደለም እስካሁን? አመንኩኝ፣ በጸጋው ዳንኩኝ። አሁን ብራዘር ማለት በጸጋው ዳንኩኝ የምትሉት ለአንድ ቀን ለሁለት ቀን ነው እንዴ ጋይስ? አይደለም። የእግዚአብሔር ጸጋ ለአንድ ቀን ለሁለት ቀን ነው እንዲያዳናችሁ። ከዛ በኋላ አላዳናችሁም፣ ተዋችሁ። ከሞን ከዛ በኋላ ፍሬ ይፈልግብኛል። እሺ ይሄው እያነበብኩልህ ነው ያለሁት። በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲያገኝ አይደል? እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወደደው አይደል? እግዚአብሔር እንደዛ ወደዋል አይደል? ልጁን እስኪሰጥ ድረስ። ኦኬ እግዚአብሔር ልጁን እስኪደርስ ከወደደ በልጁ አምነህ አንተ የዘላለም ሕይወት አለክ? ግን በልጁ ማመን ምን ማለት ነው? አንተ አታውቀውም። በልጁ ማመን ማለት ምን ማለት እንደሆነ አታውቀውም እስከዛሬ። እኔ ልንገርህ ምን ማለት እንደሆነ ታውቀዋለህ? በልጁ ማመን ማለት እሺ ምን ማለት ነው? በልጁ ማመን ማለት መንገድም እኔ ነኝ ብሏል አይደለ? ማለት ካልከኝ እውነትም ሕይወትም መንገድም እኔ ነኝ አለ ክርስቶስ። እሺ አለ። አዎ በእኔ በቀር ወደ አብ የሚመጣ የለም ብሏል። ምን ማለት ነው? እውነትም ማለት ክርስቶስ ያስተማረን ትምህርት በሙሉ ማመን እውነት ነው፣ ትክክለኛ ነው፣ ማመን አለበት። ሁለተኛ ደግሞ ሕይወትም ያለው ደግሞ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ብሏል አለ ክርስቶስን። ስጋና ደም ካልወሰድክ ይወጣል አድንም። ይሄንን አንተ እኮ በልተሃል እኮ። ይኸው ስህተት መሆኑን የምታውቀው አንተ በልተህ እኮ አልዳንክም ብራዘር። አንተ በልተህ ዛሬ ብትሞት የት እንደምትሄድ አታውቁም። እንደውም ደጋግመህ ነው የበላኸው ብራዘር። አየው የእግዚአብሔር ሐሳብ እሱ እንዳልሆነ ነው የሚያሳየው እኮ። አይ ትምህርቱ ራሱ አስተምሮ ራሱ ትክክል እንዳልሆነ የምታየው በዚህ ነው። አንዴ ልጨርስ። ያልዳንክበትን ሕይወት አትንገረኝ ወዳጄ። እኔ ላወራ ልጨርሳ። አንተ እኮ ተገባህ ታሳስተኛለህ። አይ በመሀል እኮ ነው እኔ እያወራሁ ነው። በመሀል ዲፋይንድ ላድርግ ብለህ የገባኸው ችግር የለም። እሺ እኔ አንተ ስትገባ ባይዘው ወይ ኮምፕሌን አላደረኩም። ያው አንተ ራስህ ለምን ኮምፕሌን እንደምታደርግ አላውቅም። አዳምጠኝና እሺ ላዳምጥ፣ ችግር የለም። ጥምቀቱንም ካልተጠመቅህ አድን። ሶስተኛ ደግሞ ያ ፍሬ ማፍራት አለብህ ይላል። ግንዱ ፍሬ እንትን ለመሆን ፍሬ ይላል አይደለ? ከዛ በኋላ ምንድን ነው እስኪ መጽሐፍ ቅዱስ ስለሚለው እዛ ስትሄድ የምትጠይቀው ምንድን ነው? ጠይቄ እስኪ እናንተ ስራብ ያላበላችሁኝ፣ ስጠማ ያጠጣችሁኝ፣ ስታረዝ ያላለበሳችሁኝ ብሎ የሚጠይቀው ክርስቶስ አይደለ? እሺ እናንተ ያላበላችሁኝ ወደ ገሃነም ሂዱ ይላችሁ፣ ያበላችሁ ያጠጣችሁ ይጠይቃችሁኝ ደግሞ ወደ ገነት ይላል። የምትጠይቀው ጥያቄ ራሱ እኮ ክርስቶስ የሚጠይቀው ያበላ ጠጣ፣ ስታረዝ ያለበሰኝ ምናምን ነው የሚጠይቅ።
ምን ማለት ነው? የፍሬው ነው፣ የፍሬው አካል ነው። ካላፈራ ቁጭ ብለህ እንደዚህ ካወራ ተሸውዳል። አባት ወደ መንገዱ ብትገባ ይችላልና ለመዳን ይሄ ነው የሚያስፈልግ ነው የምለው አባት። እሺ ሰማው። ማመን የሚለው ምንድነው? ማመን ማለት ክርስቶስ መሰቀሉን ለአንተ ደሙ ማፍሰሱን ካመንክ ከዛ በኋላ ስጋው ደም ትወስዳለህ፣ ትጠመቃለህ፣ የፍሬ ታፈራለህ። ዳም ማብላት ምን ማለት ታደርግና በዚህ ፕሮሰስ ውስጥ ስትሄድ መጨረሻ ላይ ፍርዱ ይሰጣል እዛ እንጂ አሁን አንተ በመፈክር አይሆንም። ሰማው ያውያልሽ። በደንብ ስማኝ። አንተ ይሄን ሁሉ አድርገህ ዛሬ ብትሞት የት እንደምትሄድ አትታውቅም። አይ ስህተቱ እሱ ነው። ቆይ ብራዘር ትገባለህ? ዛሬ ብትሞት መንግስተ ሰማያት ትገባለህ? የሁሉ አድርጌ ዛሬ አንተ ህይወት እንዲህ አድርገሃል፣ የሥጋ ደሙ ይወስዳል፣ ተጠምቀሃል አይደል? ዛሬ ብትሞት መንግስተ ሰማያት ትገባለህ። ኢየሱስን ታምነዋል አይደል? ዛሬ ብትሞት መንግስተ ሰማያት ትገባለህ። ግን በየጊዜው ንስሐ መግባት አለብኝ። ይኸውልህ ብራዘር፣ ይኸውልህ አየህ፣ መድኃኒቱን ውጭ አለው እያለ እንዴት ነው ይሄ መድኃኒት ሰራልህ ሲባል ሰው በትክክል ያ መድኃኒት የወሰደው መድኃኒት ከሰራለት ስለ መዳኑ እርግጠኛ ነው የሚሆነው፣ በሰውነቱ ስለሚያውቀው። ኦኬ መዳኑን በደንብ ስለሚያውቀው ማለት ነው። አውድኛለሁ ያ እርግጠኛ ይሆናል። አሁን አለመዳናችሁ የሚያሳውቀው መድኃኒት የሆነውን ኢየሱስን እየዋጣችሁ ዛሬም ግን በበሽታ ውስጥ ነው ያላችሁት። ይሄው ላሳይ እንዴት እንደሆነ ላሳይ፣ ከእግዚአብሔር ቃል ላሳይ። አሁን አንተ በኢየሱስ ይፈረድብሃል። አሁን ብትሞት እግዚአብሔር ይፈርድብሃል። ፍርጃው ግራሚውን ቀኝ ይፈርድብኛል። እሺ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ካላመነ ትክክል ነው። እሺ ያመነስ? ያመነ ግን ስራም ይጠበቅበታል። ያመነስ ቃሉ ምንድን ነው የሚለው? ያመነስ? ያመነ እንዴት መሰለህ አንተ ከዋም ቅጥበት አይረከው ቅጥበት አይስተራገው። ያመነስ ቃሉ ምንድን ነው የሚለው ብራዘር? ያመነ አይፈረድበትም። ላላመነ ቅስፈታዊ አድርገህ ላመነ ሰው ግን ቅስፈታዊ ማድረግ ከበደ አይደል? ያመነም አይፈረድበትም ይላል። እስቲ ድገመው አንዴ። ያላመነ ይፈረድበታል ይላል አይደለ? ዛሬ እርግጠኛ ነህ? ያላመነ ሰው ይፈረድበታል? እርግጠኛ ነህ? በክርስቶስ ያላመነ ሰው ምንም ቢያደርግ ይፈረድበታል። እውነት እርግጠኛ ነህ? 100% አያልከው አንተ እኮ ራሱ ብለሃል እኮ እንኳን እኔ አንተም ብለሃል እኮ። እሺ ያመነ ሰው ግን አይፈረድበትም ይላል። እርግጠኛ ነህ? አዎ። ያመነ ሰው ላይ እግዚአብሔር አይፈርድም? አይፈረድበትም። አይፈረድም። አንተ በክርስቶስ ኢየሱስ ታምናለህ? አምናለሁ። ይፈረድብሃል ወይስ አይፈረድብህም? ፍሬውን ካፈራው አይፈረድብኝም። ከማመን አስቀም አንተ በራስህ ሳቅ ከሞን ብራዘር ይኸውልህ አዩ ምን ያህል ግራ እንደተጋባችሁ እንድታዩ ያክል ነው። ይኸውልህ እንድትረዳው ያክል ማለት ነው። እንድትረዳው ያክል ይኸውልህ የሚፈረድባቸው ሰዎች በክርስቶስ ኢየሱስ ያላመኑ ሰዎች ናቸው። እርግጠኛ ከሆነን በኢየሱስ ያላመነ ሰው ምን ያደርግበታል ይላል ቃሉ? ይፈረድበታል። 4 ነጥብ። የሚፈረድበት ለምንድን ነው? እሱ በእግዚአብሔር ልጅ በክርስቶስ ኢየሱስ ስላላመነ። ምን ማለት ነው ስላላመነ? አየህ የሚጠየቅበት እሱ ደግሞ የሚኮነንበት ምን ስላለበት? ኃጢአትና በደል ስላለበት። በክርስቶስ ኢየሱስ ያመነ ስለምንድን ነው የማይፈረድበት? ለኃጢአቱና ለበደሉ ኢየሱስ ምን ስላደረገለት? ዋጋ ስለከፈለለት። አየው እንዳይፈረድበት እኮ ያደረገው የተለየ የህይወት ፕሪንሲፕል ስለኖረ አይደለም። ባይዘዌ አይደለም ማለት ከሚፈረድበት ሰው የተሻለ የህይወት ፕሪንሲፕል ስለኖረ አይደለም። በኢየሱስ ስላመነ ነው። የሱን ፍርድ ማን ስለወሰደለት? ኢየሱስ ስለወሰደለት። እግዚአብሔር አምላክ ሰዎችን ለማዳን ልጁን የላከው። ልጁ ስለ ኃጢአተኞችና ስለ በደለኞች ምን አደረገ? በመስቀል ላይ ዋጋን ከፈለ። አየህ እሱ ዋጋ ስለከፈለ ነው በክርስቶስ ኢየሱስ ያመኑ ሰዎች ነፃ የሚወጡት። ለምን? በአንድ ተመሳሳይ ፍርድ ሁለቴ ሰው ብይን ስለማይደረግበት። ምን ማለት ነው? አንድን ግለሰብ አንድ ሰው ገለሃል ተብሎ ፍርድ ቤት ቢገባና ያንን ቅጣቱን ጨርሶ ቢወጣ እና ያ ገድለሃል የተባለው ሰው በህይወት ቢገኝ ያንን ሰው ቢገድል ኦልሬዲ የዛን ሰው ቅጣት ተቀጥቷል። ይሶይ በተመሳሳይ ኬዝ
ያ ሰው ድጋሚ አይበየንበትም፣ አይፈረድበትም። ለአንድ ጥፋት አንድ ነው ብይኑ። ገብቷል? በተመሳሳይ ደብል ፍርድ አይሰጥብህም። በተመሳሳይ ኬዝ ላይ በቃ ቅጣትን ከጨረስክ አለቀ። ለሰው ልጅም ጌታ እንደዛ ነው ያደረገው። እኛ የነበረብንን ዕዳ ጽፈት ክርስቶስ ኢየሱስ ስለኛ ምን አደረገ? ዋጋ ከፈለ። የነበረብንን ያንን የዕዳ ጽፈት ክርስቶስ ኢየሱስ ደመሰሰው። ስለዚህ በእርሱ የሚያምኑ ሁሉ ዕዳ የለባቸውም። ኦኬ፣ ዕዳ የለባቸውም። ኢየሱስ ክርስቶስ ምን ስላደረገላቸው? ስለከፈለላቸው። ዳትስ ዋይ እኮ አሁን ፋሲካን ነው የምናከብረው አይደል? ፋሲካን እኮ ስናከብር ኢየሱስ ዕዳችንን የከፈለበትን እኮ ነው የምናስበው። ሂ ፔድ ዘ ፕራይስ ለኛ ኃጢአታችን በደላችን እንዳይታሰብ። አንድ እግዚአብሔር ቃል አንብበልህ፣ እንደዚህ በጣም ነው የሚገርመኝ ይሄ ክፍል። ይኸውልህ እግዚአብሔር አሁን እንዴት አድርጎ እንዳዳነ እንድታየው ያክል ስለሰራንና ስላደረግን አይደለም እግዚአብሔር አሁን ያጸደቀን ያዳነን። እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ ሰው ደሞዙ ምንድነው? ጸጋ አይደለም፣ ነፃ ስጦታ አይደለም። ስለሰራ በወር የምትቀበለው ከመንግስት የምትቀበለው ከአሰሪ ከመስሪያ ቤት የምትቀበለው ክፍያ ያሰሪክ ቸሮታ አይደለም። ስላዘነልህ አይደለም የሚከፍልህ፣ ላብን ጠብ ስላደረክ ነው የሚከፍልህ። ጸጋ አይደለም። ኦኬ፣ ጸጋ አይደለም። ያ ደሞዝ ነው ያንተ የሰራህበት የጉልበት ውጤት ነው፣ የለፋህበት ውጤት ነው። ኦኬ፣ ሶ ጸጋ ደሞዝ ለሚቀበል ሰው ስራ ደሞዝ ለሚቀበል ሰው ጸጋው አይደለም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው አይገርም? ይሄ ነው በጣም ወሳኙ ነገር። እግዚአብሔር እንዴት አድርጎ እንዳዳነን ነው የምታየው። ይኸውልህ ለማይሰራ ምን ማለት ነው? ከሚሰራው ጥሩ ነገር ይልቅ የሚሰራው መጥፎ ነገር የበዛበት ሰው ማለት ነው። ከሚያስቆጥረው ይልቅ የሚቆጠርበት ብዙ የሆነበት ሰው ማለት ነው። አንድ መልካም ስራ ሰርተ ከሆነ በጣም ዘመን ሙሉ በአብዛኛው ህይወታችን ክፍል ከእግዚአብሔር ህይወት የራቀ ነው ለኛ ማለት ነው። ለሰው ልጅ ለማይሰራ ስራ ለሌለው ማለት ነው። ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እግዚአብሔር እኛን ስራችንን ሳይሆን የቆጠረልን ምናችንን ነው? እምነታችንን ነው የቆጠረልን። የትኛውን እምነታችንን? ኃጢአተኛና በደለኛን የሚያጸድቅ እግዚአብሔርን ማመናችን። ክርስቶስ ኢየሱስን ከማያምን ሰው ጋር የተለየ የህይወት ንጽህና የለንም። እግዚአብሔርን ስለምንፈራ እግዚአብሔርን ስለምንወድ አይደለም ሄዳን ነው የጸደቅ ነው አይደለም። እንደውም የሚበልጡን ሰዎች አሉ። ይህንን የሚያሳየው ከክርስቶስ ኢየሱስ ጎን የተሰቀለው ሰውዬ ነው። ክርስቶስ ኢየሱስ ጎን የተሰቀለው ሰውዬ በጣም ወንበዴ ነው፣ ኃጢአተኛ ነው። ሰው እንኳን ተስማምቶበት ሞት ይገባዋል ተብሎ ምን ተደርጓል? ተቀጥቷል። ያ ማንነት ማለት ነው። እንዴት ዳነ ካልክ ስራ ሰርቶ አይደለም። የሚያድነውን ኃጢአተኛን የሚያድን ኃጢአተኛን የሚቀበል እግዚአብሔርን አምኖ ነው። የእግዚአብሔር ልጅን ኢየሱስ ክርስቶስን ተቀብሎ ነው እምነቱ ጽድቅ ሆኖ የተቆጠረለት። ከሱ የሚበላልጡ ጺማቸውን ያስረዘሙ ነጭ ሸሚዝ የለበሱ ረጃጅም ልብሶችን ለብሰው የሚመላለሱ የመቅደስ ሰዎች ነበሩ። ከመስቀሉ ስር ቆመው ሲያዩ ነበረ። አየህ፣ በህይወት ፕሪንሲፕል ከልጅነታቸው ጀምሮ ህግን በመጠበቅ ያደጉ ነበሩ። በመቅደስ የእግዚአብሔርን ስርዓትና ወግ የሚያውቁ መጽሐፍትን ጠንቅቀው እናነባለን የሚሉ ፈሪሳውያን፣ ሰዱቃውያን ነበሩ በጊዜው። ዛሬ ግን በገነት አብረኝ ትሆናለህ የተባለው ያ ወንበዴ ተስማምተው አሳልፈው የሰጡት በመስቀል ላይ የሞተው ሞትን የተፈረደበት ያ ገነት የገባው። አየህ፣ እግዚአብሔር እንደዚህ ነው ያደረገው። ብዙዎች በባህሪ ሊበልጡን ይችላሉ። አሁንም ቢሆን ክርስቲያን ያልሆኑ አንተ ሰራዋለሁ የምትለውን ያንን ስራ ሊሰሩ የሚችሉ እየሰሩም ያሉ በጣም አያሌ ሰዎች አሉ። በደግነት እንዲህ የምታወጣባቸው ነገር የሌለባቸው በስነ ምግባራቸው ጥሩ የሆኑ በጣም ጨዋ የተባሉ ሰዎች ይኖራሉ። እነሱ እያሉ ግን በክርስቶስ ኢየሱስ ካለማመናቸው የተነሳ እኛ በኃጢአት በበደል የተጨመላለቅን ሞት ሊፈረድብን የሚገባን እኛን እግዚአብሔር አምላክ አዳነን። ክርስትና ይሄ ነው። እንዴት ካልክ የእግዚአብሔር ቃል እንደዚህ ይላል። እንግዲህ ዳዊት ደግሞ
እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል እንዴት ብሎ አመጻቸው የተሰረየላቸው ምናቸው አመጻቸው አይገርም እግዚአብሔር ስራችንን አለ የቆጠረልን አመጻችንን ኃጢአታቸው የተከደነላቸው ብፁዓን ናቸው አይገርም ጌታ ኃጢአታችንን ከርኖልን ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል ምን ኃጢአቱን የማይቆጥርበት እግዚአብሔር ያዳነን ከዚህ ህይወት ነው እግዚአብሔር የታደገን እንደዚህ ሆነን ነው ኃጢአተኞች በደለኞች ሆነን ይሄንን ስል ስራ አንሰራም ማለታችን ግን አይደለም እቺን በደንብ ሰማይ ስራ አንሰራም ማለት አይደለም መዳን የሚባል መጽደቅ የሚባል የዘላለም ህይወት የሚባል ነገር ውስጥ እኛ ኮንትሪቢዩት ያደረግነው ነገር የለንም አንዳች ነገር የለንም እግዚአብሔር ያዳነን ከእምነታችን የተነሳ ብቻ ነው ስላመንን ኃጢአተኞች በደለኞች እግዚአብሔርን ስለተቀበል ነው በእግዚአብሔር ልጅ በክርስቶስ ኢየሱስ ያለውን የማዳን ሥራ ያድነናል ብለን ስለተቀበልን ሄዳን ነው እንጂ ከኛ የሆነ ምንም ሥራ የለንም ነው እያልን ያለ ነው ታዲያ አሁን እንደ ልባችሁ ነው የምትኖሩት ካልከን አይደለም እኛ እንደ ልባችን አንኖርም ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው ምን ማለት ነው በኃጢአት ጸንቶ አይኖርም አይመላለስም ማለት ነው ኦኬ ያለንን ምን እናደርጋለን እናካፍላለን ተርቦ የምታገኘውን ሰው ታበላለህ ተጠምቶ የምታገኘውን ሰው ታጠጣለህ የታረዘ ምን ታረጋለህ ታለብሳለህ የታሰረ ምን ታረጋለህ ትጠይቃለህ መጻተኛ ብታገኝ ትረዳለህ ትቀበላለህ ይሄንን ህይወት የምታደርገው ለመዳን ብለህ ግን አይደለም ለመዳን ኦሬዲ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ is enough በቂ ነው እኔ የእግዚአብሔር ልጅ እንደሆን የእግዚአብሔር ልጅ ሆኜ ደግሞ መንግስተ ሰማያትን እንድወርስ ልክ እንደዛ ኃጢአተኛ የኢየሱስ የመስቀሉ ሥራ እንደበቃው ሁሉ ዛሬም ለኔ በመስቀል ላይ የሰራው የእግዚአብሔር ልጅ ኢየሱስ ክርስቶስ ያፈሰሰው ደም ዛሬም በቂ ነው ለመዳን ብያለሁ የምታገለው አየ ፍሬ ማፈራው ፍሬ ለማፍራት የምታገለው ለመዳን ብያ አይደለም በእኔ ውስጥ የተቀበልኩት አዲስ ዘር አለ ያ ዘር በህይወቴ ምን ያደርጋል ፍሬን ያፈራል አየ ይታያል ለምሳሌ በጠይቀን ብዙዎቻችን አሁን እዚህ ውስጥ ያለን ብዙዎቻችን በፊት ህይወታችን ቃሚዎች ነበርን አጫሾች ነበርን ዝሙተኞች ነበርን አየ ሰካራሞች ነበርን ከሰው ሚስት ጋር የምንማግጥ በቃ ከንቱ የነበርን ሰዎች ነበርን የዓለም ዱርዬዎች ነበርን ቤተሰብ ያስቸገርን ሀገር ምድር ያስቸገርን ሰዎች ነበርን ኢየሱስ የሚባል መጣና ወንጌሉን እውነት ውስጥ አምነን ህይወታችን ተቀየረ አሁን በትላንትናው ማንነት ውስጥ አታገኘንም ጓደኞቼን የትላንትና ህይወቴን ጓደኛዬን አግኝተህ ብትጠይቀው የትላንትናው ዳኒ እንዳልሆነ ያውቃል ትላንትና ምን ስናደርግ እንደነበረ ስለሚያውቅ አብረን ስንሰራቸው የነበራቸውን ኃጢያቶች በደንብ ነው የሚያውቀው ዛሬ ግን እዛ ህይወት ውስጥ አታገኘኝም አየህ እዛ ህይወት ውስጥ እንዳንኖር ያደረገን ምንድነው ካልክ የተቀበልነው ህይወት ነው የሆነልን የእግዚአብሔር ጸጋ ነው ልክ ለዚህ ማረኮ ምናልከ አንድ ግድ የለም አንዳንድ ይርዘም ለመልካም ነገር እኮ ነው ይርዘም ብራዘር ስንት የሚረዝም ነገር አለ አይደል ስለ እግዚአብሔር እኮ ነው ያወራውልህ ብራዘር አንድ ታዲያ እሺ ትጨርሳለህ እሺ 2 ደቂቃ አስተኝ ችግር የለም 2 ደቂቃ አስተኝ አሁን አንተ የምትጠራውን ለምሳሌ ቁርባንን እኛው እንወስዳለን ተጠምቀናል ኦኬ የወንጌል አማኞች ሁላችንም እናደርገናል ተጠምቀናል እሱ ብቻ አይደለም ስጋ ደሙን ወይ ደግሞ የጌታ እራት የምንለው እንወስዳለን በየወሩ ቸርችኛ ጋር ብትመጣ አለ ምንም ጥያቄ የለውም በመስቀል ላይ የተከናወነውን ስራ ግን የሚያክል ምንም ስራ የለም ሰውን ለማዳን ኢየሱስ በቂው ነው አይቀድም አንድ ጥቅስ ጠቅሰሃል ምን አለ እኔ መንገድም እውነትም ህይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ማለት ሰው መዳን የሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው ሌላ መንገድ የለም አንተ የምትሰራው አንተ የምታከናውነው የሆነ የምትፈጽመው ከዛ ያን ነገር አድርገ እግዚአብሔር ጋር ልትደርስበት የምትችልበት መንገድ የለም ወይ በክርስቶስ ኢየሱስ ትሄድና እግዚአብሔር ጋር ትደርሳለህ ወይ ከኢየሱስ ውጪ ከሆንክ ትጣላለህ ሌላ መንገድ የለም ለዚህ ነው የቅድሙ ቃል እንደዚህ ነው የሚለው በእግዚአብሔር ልጅ በክርስቶስ ኢየሱስ ያመነ አይፈረድበትም ያላመነስ አሁን ተፈርዶበታል ነው የሚለው አየህ ሁለት መንገድ የለም ወይ በኢየሱስ አምነ ትድናለህ ወይ ደግሞ በኢየሱስ ካላመንክ ትጣላለህ በኢየሱስ ያመነስ የዘላለም ህይወትን ያገኛል ወንጌል ይሄ ነው ወደ እግዚአብሔር እውነት እንድትመጣ ጠራሃለሁ ብራዘር ጨርሳውታ ያ ጨርሻለሁ ወዳጅ እሺ ትንሽ ነገር ልናገርና ወጣለሁ በቃ ያው እየጨረስኩ ስለሆነ አንተም ብዙ ስላወራ ትንሽ አውርቼ ልወጣና እንትን አዳምጣለሁ ከዛ በኋላ አሁን አንተ ጋር ስግባባ ምንድነው ዋናው ነገር
በኢየሱስ ክርስቶስ የማዳን ስራ በጸጋው ያለ ስራችን ድነናል እና በኢየሱስ ክርስቶስ ማመን የምትለው እኔ ሲገባኝ አንተ ይቺን ስቅለቱን ብቻ በማመን ደሜ አፍስሶ በማመን ብቻ አድናለሁ ብለህ የምታስበው ነገር ነው። እኔ ደግሞ ማስበው ኢየሱስ ማመን ማለት የመጀመሪያው ስራ ክርስቶስ ለኔ ደሙን አፍስሶ በመስቀል ተሰቅሎ የሰራውን ስራ ማመን የመጀመሪያ ድነት አገኛለሁ። ከዛ በኋላ ደግሞ ስጋው ደሙን በመውሰድ በመጠመቅ ፍሬ በማፍራት ክርስቶስ ያስተማራቸው ትምህርቶች በሙሉ በማመን ከዛ በንስሐ በመመላለስ የዘላለም ሕይወት አገኛለሁ ብዬ አምናለሁ። እና እናንተ ችግሩ ምንድነው? አንድ ሳስብ ደግሞ ሌላ ችግራችሁ በግለሰባዊ መረዳት ላይ ነው ትኩረት የምታደርጉትና ቅብብሎሽ የላችሁም። ክርስቶስ ለሐዋርያት ሰጠ እንጂ ሐዋርያት ተነስቶ የክህነት ስራ አልወሰዱም። ክርስቶስ ነው ሂዱ በሰማይ ያስራችሁ በምድር ያስራችሁ በሰማይ ታስሩ ነው ብሎ ክህነት ሰጥቷቸዋል። እነሱ እያሉ ነው የሄዱት እንጂ ዝም ብለን ተነስተን እንደዛ አላልን። እናንተ ግን ተነስታችሁ ነው ተነስታችሁ ያላችሁት እና ይሄ ቅብብሎሽ የሌለው ነገር ምንድነው? ፍሬ እንትን የለውም፣ ስር መሰረት የላችሁም። ግለሰባዊ ናቸው እንትናችሁ እዚህ ጋር እሱ የውሸት ወሬ ነው። እሺ አሁን እቺ መረጃ ብቻ ስጠኝ። ቆይ ስጋና ደሙን በልታችሁ የኃጢአት ስርየት ታገኛላችሁ የሚል ማስረጃ ስጠኝ። ስጋና ደሙን በልታችሁ የኃጢአት ስርየት ታገኛላችሁ የሚል ማስረጃ ስጠኝ። እስኪ የለህም። አሁን የእግዚአብሔር ቃል ውስጥ ታገኛለህ። ክርስቶስ ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። የትኛውን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው? የትኛውን ስጋና ደም? የክርስቶስን ነው። የትኛው? ቁርባን አይደለም። አሁን ያሳየኝ፣ ቁርባን የሚል ያሳየኝ። ስጋ ደሙ ማለት ነው ቁርባን አለ የሚባለው? ለየው መጀመሪያ ጌታችን ኢየሱስ ክርስቶስ የዘላለም ሕይወት ታገኛላችሁ ያለው ዮሐንስ ወንጌል ምዕራፍ 6 ላይ እኮ ስጋዬን የበላ ደይጣ ይዛል። ይሄንን ላሳይ። ለምሳሌ በደንብ እንድትረዳው በአጭር ምሳሌ ላሳይ። ለምሳሌ ቁርባን ያደናል አይደል? የዘላለም ሕይወት ይሰጣል አይደል? እርግጠኛ ነህ? ክርስቶስ ነው ያስተማረው። እርግጠኛ ነህ? ክርስቶስ ራሱ ነው በቃል በቃል የተናገረው። ኦኬ እኮ እሺ። ላላመነ ሰው ቁርባን ትሰጣለህ? ላላመነ ሰው ታገኛለህ። አዩ አዎ አዩ። አሁን በጣም ወሳኝ ፖይንት ነው። እቺ ጥያቄ በጣም ነው የምታቆምክ። ላላመነ ሰው የዘላለም ሕይወት እንዲያገኝ ለምን ነው የማትሰጠው? ይሰጣል ካልከኝ የዘላለም ሕይወት እንዴ ቁርባኑን እኮ ነው ያልከኛው። ቁርባኑ ቆይ ብራዘር እኮ ስጋና ደሙን የበላ ሰው ምን ያደርጋል አልክ? የዘላለም ሕይወት አለው። ታዲያ የዘላለም ሕይወት እኮ የዘላለም ሕይወት እንዲያገኝ ታዲያ ለምን የዘላለም ሕይወትማ ያለው ሰው በኢየሱስ ያመነ ሰውማ የዘላለም ሕይወት ይኖረዋል። ኦልሬዲ ላለ ሰው ታዲያ ለምን ደግመህ ትሰጠዋለህ? ለሌለ ሰው ነው እንጂ የምትሰጠው። ክርስቶስ ነው ያለው። እኔም ክርስቶስ ኢየሱስ ያለ ያልከውን ተቀበልኩልህ እኮ አለ አልክ አለ። እሺ ተቀበልኩልህ። ለምን ክርስቶስ ጋር ትከራከራለህ አንተ? ክርስቶስ ጋር ትከራከራለህ። እሺ እኮ ላላመነ ሰው ታዲያ ለምን አትሰጥም? የዘላለም ሕይወት ያመነ ሰው ነው ያላመነ ሰው ነው የዘላለም ሕይወት ያለው። አንተ አሁን ምንድን ነው የምትለኝ መሰለህ? ቆርጠህ ነው እኔ ምንም ቆርጬ አንተ ያልከውን ተቀበልኩልህ። የዘላለም ሕይወት ቆይ የዘላለም ሕይወት ቆይ ብራዘር ተረድቻለሁ። አንድ ይሄን ጥያቄ ዳር አድርሶ እየጠየቅኩህ እኮ ነው። ወደ መስማኝ ይኸውልህ፣ የዘላለም ሕይወት የሚያስፈልገው ያመነ ሰው ነው ወይስ ያላመነ ሰው ነው? ያመነ ሰው የዘላለም ሕይወት በክርስቶስ የማዳን ስራ ያመነ ሰው ይድናል። ስጋው ደሙን ይወስዳል፣ ይጠመቃል። ቆይ ብራዘር ቆይ አንዴ የጠየቅኩህን በደንብ ስማኝ። የዘላለም ሕይወት ያለው ያመነ ሰው ነው ያላመነ ሰው ነው? የዘላለም ሕይወት ያለው ያመነ ሰው ምን አለው? የዘላለም ሕይወት አለው። እርግጠኛ ነኝ የዘላለም ሕይወት አለው። በምን ቆይ በክርስቶስ ያመነ ነው? በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት አለው ወይስ ያላመነ ሰው ነው የዘላለም ሕይወት? ምንድነው ደግሞ እሱ ማለት ምንድነው የሚለው ትንታኔ ያስጠው። የፈለከውን ትተነትነዋለህ። ቆይ አሁን እያወራህ የማዳን ስራ ከዛ ስጋው ደግሞ ወሰድ መጣ። ቆይ ወዳጄ ቆይ አንዴ ይኸውልህ በኢየሱስ ያመነ ሰው ቃሉ እንደሚለው ይኸው ላንብብልህ። ይኸው በልጁ የሚያምን የዘላለም ሕይወት አለው ይላል አይደል? ልጁ ያለው ሕይወት አለው ይላል አይደል? እሺ በልጁ ያመነ ሰው ነው የዘላለም ሕይወት ያለው ወይስ ያላመነ ሰው ነው የዘላለም ሕይወት ያለው? ያመነ ሰው። እሺ የዘላለም ሕይወት ላለው ሰው የዘላለም ሕይወት እንዲያገኝ ድጋሚ ሌላ ነገር ትሰጠዋለህ? ክርስቶስ ነው ያለው። እንግዲህ ስጋዬን ብሉ ደሙን ጠጡ ብሎ ብራዘር እኮ አዎ ክርስቶስ ነው ያለው። ተቀበልኩልህ እኮ ኢየሱስ ያለው ነው አልኩ፣ ተቀበልኩልህ። ታዲያ የዘላለም ሕይወት ላሌለው ሰው ለምን አትሰጠው? እንግዲህ ያውስ ኢየሱስ አለ ብሎ ከተናገርክ ለምን ስለማትሰጠው? አሁን ለምሳሌ እኔ አንተ ልትሰማኝ ያልፈለግከው ነገር ምን መሰለህ? አንድ ነገር ልንገርህ፣ አንድ ያዳምጠኝ። ለምን እንደማትሰጠው ነገር እንጂ ይሄ ሰው የዘላለም ሕይወት የሚያሰጠው ምግብ ከሆነ የሚበላው ያ ቁርባኑ የዘላለም ሕይወት እንደሚያሰጠው እርግጠኛ ከሆንክ ለምን አትሰጠው?
እኮ አዳምጠኛ ለመንገር እኮ እየጠበኩ ነው። እሺ እየጠበኩ ነው። አሁን ክርስቶስ ምን ብሎ አስተማረ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። አዳምጠኝ። ሁለተኛ ከውሃና ከመንፈስ ካልተወለቀ የዘላለም ሕይወት የለውም ብሏል። አሁን ስለ ቁርባን ነው እያወራ ያለ ነው ወዳጄ። አሁን እያወራ ያለው ስለ ቁርባን ነው። ከዛ ስለ ጥምቀት ደግሞ ትሄዳለህ። ይሄ ቁርባን እርግጠኛ ነህ የበላው ሰው የዘላለም ሕይወት ያገኛል? አንተ እኮ ስለማታዳምጥ ነው ችግሩ። ታዲያ ጥምቀት ላይ ስትገባ ነው ብራዘር። ጥምቀት ላይ ትገባለህ። ስጨርስልህ ይገባሃል እኮ በደምብ። አይ አይገባኝም ብራዘር፣ አይገባኝም። እንዴት ነው ይገባኝ? ስለ ጥምቀት ስለ ጥምቀት ስጠይቅህ ስለ ጥምቀት ትሄዳለህ ከፈለክ። አዳምጠኛ። አንተ እኮ ስለማዳን ካወራን ማዳመጥ አለብህ። እሺ እኮ አይ እየጠየቅኩ ያለውን ጥያቄ አትዝለለው። አውቀህ ነው የምትዘለው። ለዛ ነው እኮ ለምሳሌ አንተ የምትፈልጋት የሆነች ቦታ አለች። እሷ አለች ምን የምነግርህ። እኔን ደግሞ ተረዳኝና ትጠይቀኛለህ ልልህ ነው። እሺ አዳምጠኝ አንድ ጊዜ። ክርስቶስ ምን ብሎ አስተማረ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ክርስቶስ ነው ያለው አይደለ? ይሄን ተቀበልኩልህ። ሰው ልጅ ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት አያገኝም ብሏል። ማን ያለው? ክርስቶስ። ክርስቶስ ነው። ተቀበልኩልህ። ሶስተኛ ደግሞ ምን አለ? ስለ ወይን ፍሬ ሲያወራ ፍሬ ያላፈራ ሰው ተቆርጦ ይጣላል አለ። ክርስቶስ ነው ያለው። ይሄን ነው። ስለ ቁርባን ነው የጠየቅኩህ፣ ረስተኸው ነው? ስለ ቁርባን ነው የጠየቅኩህ፣ ረስተኸው ነው? ልጨርስ እኮ አንድ ነገር። ስለ ቁርባን ጨርስና ከዛ የፈለግከው ቦታ ላይ ትሄዳለህ። አሁን ስለ ቁርባን ጨርስ መጀመሪያ። ሶስቱ የተናገረው ክርስቶስ ነው። በኢየሱስ ብዙ ነገር ተናግሯል ወዳጄ። የጠየቅኩህ ምን ሆነ መሰለህ? ተመልሰህ ምን ትመጣለህ መሰለህ? በክርስቶስ ኢየሱስ የማዳን ስራ ካመንክ በእነዚህ ሁሉ ሂደቶች ትድናለህ እንጂ ስላልዳንክ ስጋው ደግሞ ስለበላ አድንም ስላላመንክ እኮ እሺ እኮ እንደዚህ እናርጋ። አየህ አሁን መጣልኝ። አንድ ሰው ስጋ ደሙን ስለበላ አይድንም ማለት ነው። ማመን አለበት። ራስ አልክ ማመን አለበት አየው። ስለዚህ ቆይ አንዴ ይኸውልህ አየህ ቁርባኑ ቆይ አንዴ ወዳጅ ይኸውልህ ቁርባን ቢያድን ኖሮ የዘላለም ሕይወት ቢሰጥ ኖሮ ምን ታደርገዋለህ? ላላመነ ሰው እየሰጠ ታድነው ነበር። አየው ታድነው ነበር። ሎጂክ ነው ይገባል። ሎጂክ ነው የምታወራው። ሎጂክ አይደለም ራስህ እኮ ነው ያልከኝ። አሁን ብቻውን ቆይ ያላመነን ሰው ያድናል ቁርባን? አያምንም። እንዴት ይድናል እሱ? እሺ እኮ ያላመነን ሰው ያድናል ወይ ቁርባን ያልኩህ? አያድንም እንጂ ምን አያድንም። በደንብ ስም በቃ አያድንም። እሺ አያድንም። ያላመነን ሰው ወንጌል ነግረኸው ቢያምን የዘላለም ሕይወት ያገኛል አያገኝም? በክርስቶስ ማዳን ካመነ ይድናል። አየው ይሄ ነው እኮ አየው ይሄ ነው። አየህ ያላመነ ሰው መድኃኒቱ ኢየሱስ ስለሆነ ኢየሱስን ሲያመን ምን ያገኛል? የዘላለም ሕይወትን ያገኛል። አለቀ። ያመነ ሰው ምን ያደርጋል? ስጋና ደሙን ይቀበላል። ለምን? ለመዳን አይደለም። ይሄ ሰውዬ አሁን ስጋና ደሙን የሚቀበለው የዳነውማ ኢየሱስን አምኖት ነው። ክርስቶስን ብቻ ስላመነ ስጋ ደሙን ካልወሰደ አይድንም። እሺ አሳየኝ። ኢየሱስን ያመነ ሰው ስጋ ደሙን ካልወሰደ አይድንም የሚል እንግዲህ አሳየኝ። ስጋዬን የበላ ደሜን የጠጣ አይድንም። ማስረጃ ስጠኝ ብራዘር፣ እየጠበቅኩ ነው ያለው። ማስረጃ ስጠኝ። ግለጸው። ዮሐንስ 6 ግለጽ። ይሄው ዮሐንስ ወንጌል ምዕራፍ 6 ብራዘር፣ ዮሐንስ ወንጌል ምዕራፍ 6 ቁጥር ስንት ላይ? 56 ቁጥር 56 እሺ 56 እሺ ምን ይላል? እሺ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩ እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መናን በልተው እንደሞቱት አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል ይላል። ስለዚህ አየኸው ይሄ እንጀራ እንዴት ነው የሚበላው? ከሞን ይሄ እንጀራ እንዴት ነው የሚበላው? ይሄ እንጀራ እንዴት ነው የሚበላው? በክርስቶስ ታምናለህ? ይሄ እንጀራ እንዴት ነው የሚበላው? ምን ማለት ነው? ይሄ እንጀራ እንዴት ነው የሚበላው? ምን አይነት ጥያቄ ነው? አረ በጣም ክሊር የሆነ ጥያቄ ብራዘር። ይሄ እንጀራ እንዴት እንደሚበላ እዚሁ ክፍል ላይ ስለሚያወራ ወዳጄ፣ አየህ ቆርጦ የሆነ ክፍል እኮ ስለሚሰጧችሁ ነው። ይሄ እንጀራ እንዴት እሺ፣ ከዛስ ታምናለህ? ከዛስ ትጠመቃለህ? ስጋው ደሙን ትወስዳለህ? ንስሐ ትገባለህ? ፍሬ ታፈራለህ? አሳየኝ፣ ከዚህ ክፍል አሳየኝ ብራዘር፣ አሳየኝ። እቺ ቦታ ላይ አሁን ያልከውን ፕሮሰስ እዚህ ክፍል ላይ አሳየኝ በል። ይሄ ስለ ስጋው ደሙ ነው የሚያወራው። ይሄ
እኮ ይሄ ስጋና ደም አንተ እንደምትለው እንደሚበላ አሳየኝ። በአፍ እንደሚበላ አሳየኝ። ይሄ ስጋና ደም አለ እኮ የሚበላ አለ እኮ ይሄ ስጋ እንዴት እንደሚበላ አሳየኝ። እዚሁ ክፍል ላይ ስለሚናገር በልጥ አሳየኝ። ለምሳሌ የመጨረሻው ዕለተ ሐሙስ ላይ የዛሬ ምሽት ላይ ማለት ነው አይደል? ኢየሱስ ክርስቶስ ስጋውንም አንስቶ ቆርሶም ሰጥቷችሁ እንኩ ብሉ ብሏቸዋል። የሰጣቸው ምንድነው? እሱ ቂጣውንም አንስቶ ባርኮ ነው አይደል የሰጣቸው? ወይኑንም አንስቶ ባርኮ ነው የሰጣቸው። እንኩ ብሉ ነው አይደል ያላቸው አይደል? ያ ምንድነው? እሱ ሊተራሊ የሚበላ ነው። እሱን ለመታሰብ ያደርጉት ነው ያለው። ዮሐንስ ወንጌል ምዕራፍ 6 ላይ ብሉኝ እያለ ያለው ለሚያምኑት ላመኑበት ሰው ነው ወይስ ላላመኑበት ሰው ነው? ላመኑት ነው እንጂ ለሐዋርያት ከሰጠው ለሐዋርያት ለሰጠው እንዴ? አሳየኝ። አዎ ላመኑበት መሆኑን አሳየኝ። እንግዲያውስ ብራዘር ያላመነ ሰው እንዴ አንተ እኮ ትረዳዋለህ። በቃ አይዞህ። ይሄ ቃል ዛሬ ለዘመናት ጥያቄን ፈቶልህ ነው የምትሄደው። አይው አሳየኝ። እዚህ ክፍል ምን ተረዳሁት መሰለህ? አባቴ አልተረዳሁም። ያመኑ ሰዎች መሆናቸውን አሳየኝ። ችግር የለም አሳየኝ። ያመኑ ሰዎች አሳየኝ። ያመኑ መሆናቸውን አመኑ ብራዘር ያመኑ መሆናቸውን አሳየኝ። በጣም ሲምፕል ጥያቄ ነው የጠየቁ። ያመኑ ካለዛ እኔ ላሳየህ አይደለም። ኢየሱስ ይሄን ንግግር ያወራው ከደቀ መዛሙርቱ ጋር ነው። ስጋዬን የበላ ደሜን የጠጣ ይሄ አሁን ያወራውን ቦታ በሱ ያመኑት ናቸው ወይስ በሱ ላላመኑ ሰዎች ነው ይሄንን ቃል እየተናገረ ያለው ኢየሱስ? እሱን እንዲያምኑት ነው። ይሄን ካረጋችሁ ከበላችሁ ትድናላችሁ ብሎ የሚያወራቸው ሲያስተምራቸው ነው። የጠየቁት ጥያቄ ላመኑበት ነው ገና እንዲያምኑበት ለሚፈልጋቸው ሰዎች ነው ጌታ ይሄንን እየተናገረ ያለው። አንብበው እስኪ ያለ ባደም አልተረዳውም። አየህ ጎበዝ፣ አላቆምን የመሰለ ነገር የለም። ይሄ ክፍል እየተወራ ያለው ጌታ እየተናገረ ያለው በእርሱ ላላመኑ ሰዎች ነው። አንብበው እስኪ ላንብብልህ። ይኸው እንደዚህ ይላል። በነገው በባህር ማዶ ቆመው የነበሩ ሕዝብ ከአንድ ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። በደም ስማ። ዳሩ ግን ሌሎቹ ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያኖስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። ማንን እየፈለጉ? ኢየሱስን እየፈለጉ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁ ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። መምህር ሆይ ወደዚህ መቼ መጣ? ለምንድን ነው እኔን የፈለጋችሁኝ ያላቸው? ግን ኢየሱስ ስለሆዳችሁ ነው። ጎበዝ። ስለምን? ስለሆዳችሁ ነው የፈለጋችሁኝ እንጂ በእኔ አምናችሁ አይደለም። ማን ነው የሚለው ይሄንን? ኢየሱስ። አየህ። ስለዚህ እነኚህ ሰዎች እንዴት ኢየሱስ መበላት እንዳለበት ሊነግራቸው ነው። አሁን በደንብ ይኸው ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞት አላላ። አዩ ለየትኛው ስሩ አላቸው? ለዘላለም ሕይወት ለሚኖር መብል ስለሚበላ ምግብ ነው እያወራቸው ያለው። ስለ የትኛው ምግብ? የዘላለም ሕይወት ስለሚሰጠው ምግብ። ለምን ቆይ ሆልዶን ብራዘር አልመለሰም። ቆይ በደምብ ተረዳው። ምን ላሉ ሰዎች? በኢየሱስ ላላመኑ ሰዎች። አሁን በደምብ ስማ። ይኸውልህ የዘመናት ዶክትሪን ነው የሚያፈርሰው ይሄ ቃል። እንደዚህ ይላል፣ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። የእግዚአብሔር ስራ የተባለው ምንድነው? የእግዚአብሔር ስራ የተባለው ምንድነው? ስጋ እንትኑ አሁን ያላቸው ነው። ምንድነው ያለው? የእግዚአብሔርን ስራ ስሩ ያለው ለምንድን ነው? አምነው እንዲያምኑ ነው። ሳያምኑ ነው አይደለም። ያ አሁን ለዘላለም ሕይወት ለሚኖር መብል ስሩ አላቸው። አሁን ስሩ የሚላቸው ስራው ስሩ የሚላቸው ስራ ምን የሚያስገኝ ስራ ነው?
የዘላለም ሕይወት የሚሰጥ መብል ነው፣ የሚገኝበት መብል ነው። ኦኬ አሁን ስሩ የሚላቸው ለዘላለም ሕይወት ለሚሆን መብል ነው። ምን እያላቸው ያለው? ስሩ እያላቸው ያለው። አሁን በደንብ ስማ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ይሄ የእግዚአብሔር ስራ ምን እናድርግ ያሉበት ምንን ሊያገኙ ፈልገው ነው? የዘላለም ሕይወትን ሊያገኙበት የፈለጉበት ስራ ነው። ምን? ይሄ መብል ማለት ነው። አሁን በደንብ ስማ። ቁጥር 29 ላይ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አየህ፣ የዘላለም ሕይወት የምታገኝበት መብል ስራው ምንድነው? ኢየሱስ ማመን። ይሄው ነው። ይሄንኑ ቃል ነው ከላይ ጀምሮ እስከ ታች ድረስ ምንም ያደርግላቸው ወዳጄ ሚዩት አድርግና ተራ ሲደርስ ታወራል። ጫጫ ያለከው ጥያቄ ነው ያለ። ጥያቄ ካለ በስነ ስርዓት ጠይቅና ከኔ ጋር አውራ ብራዘር። አሁን ነው አንተ ነህ እየተንጫጫ ያለው። ሰው ቤት ነው የገባኸው እና እየተንጫጫ ነው ያለው እና አይዞ ሚዩት አድርግ፣ ተራ ሲደርስ ታወራለህ። ያ መልስ ነው አለ የፈለከው ከኔ ጋር አውራ። አይዞ ብራዘር፣ ምንም መልስ የለህም ለኔ። እሺ ማለት መውረድ ካልፈለክ ማለት ነው። መውረድ ካልፈለክ መልስልታ። እሺ ተራ ሲደርስ እታች ላይ በኋላ ላይ አስወጣለሁ። በኋላ ላይ አንድ ቁጥር ጻፍልኝ። እሺ አሁን እዚህ ሆነ ካቃተ መታገስ፣ ልክ ስንጨርስ አንድ ቁጥር ጻፍልኝ፣ አስገባሃል። አየሁ የእግዚአብሔር ቃል ምን ይላል? በእርሱ ምን ማመን ምን የሚያስገኘው? የዘላለም ሕይወት የሚያስገኘው። ልቀጥልልህ፣ ዘልዬ ላንብብልህ እንድትረዳው። ይኸው ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ይልና የእግዚአብሔር እንጀራ የማን? የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። የማን? የእግዚአብሔር እንጀራ ከየት ነው የሚወርደው? ከሰማይ ነው የሚወርደው። አዎ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። መቼ? ዘወትር ስጠን። የትኛውን? ይህንን እንጀራ ምን የሚገኝበትን? የዘላለም ሕይወት የሚገኝበትን ይህንን እንጀራ። ኢየሱስ ምን እንዳላቸው ስማ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ከቶ አይጠማም አላቸው። ይሄ ሆነው። ስለዚህ ለማያምን ሰው ኢየሱስ ብሉኝ ብሎ ሲናገር ምን እያለ ነው? በእኔ እመኑ እያላቸው ነው ያለው። የዘላለም ሕይወት የሚገኘው በእኔ ነው። ሰው በእኔ ሲያምን ነው ምን የሚያገኘው? የዘላለም ሕይወትን የሚያገኘው። ስለዚህ በእኔ እመኑ። በኢየሱስ የማያምኑትን ሰዎች ነው እንደዚህ ያላቸው ያለው። ቁርባንን ደግሞ በተመሳሳይ መልኩ ሄደን ማየት እንችላለን። ቁርባንን ጋር ሄደን ስናይ የሰጠው ለማን ነው? ለሐዋርያት ነው የሰጠው። ኦኬ፣ ለሐዋርያት ነው የሰጠው። ምኖችን ነው የሰበሰበው? ሐዋርያቶችን ነው የሰበሰበው። በክርስቶስ ኢየሱስ ያመኑትን ነው የሰበሰበው። ከዛስ ሰብስቦ ይህንን እንጀራ ኦልሬዲ ዘላለም ሕይወት አላቸው። ምን አላቸው? ለመታሰቢያ ያደርጉት አላቸው። ለምን አድርጉት አላቸው? ለመታሰቢያ። ምን ለምንድን ነው የሚያስቡበት? ያ አማናዊው እንጀራ በቀራንዮ ላይ የተቆረሰው ስለኛ የፈሰሰው ደምና ያንን የከፈለውን ዋጋ ምን የሚያደርጉበት? ሪማይንድ የሚያደርጉበት። አየህ፣ ሕይወትን ያገኙበት የዘላለም ተስፋን የተቀበሉበትን ያንን ድንቅ ስራ ምን የሚያደርጉበት? የሚያስቡበት። ያንን ያላቸው ሐዋርያቶችም ይሄንን ያደረጉት። መጽሐፉ የሚናገረው ይሄንን ነው፣ እንድትረዳው ያክል ነው። ይሄንን ክፍል ረጋ ብለህ አንብበው። በጣም ደስ የሚል ሐሳብ አለው። ወርተኛለ እንትን ጋር የሚለው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያልበላ የጠጣ ግን የለውም የሚል ቦታ አለ አይደል? መጽሐፍ ቅዱስ ላይ። አዎ፣ ይሄ ቀደም ምን አልከኝ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ያልበላ ያልጠጣ ግን የዘላለም ሕይወት የለውም ይላል። አሁን በኢየሱስ ያላመነ ለመታሰቢያ ነው አልከው። ይሄን ነገር የትኛውን? አሁን የነበርካቸውን ለሐዋርያቶቹ የሰጣቸውን እሱ ወንጌል እሱ አሁን ይኸውልህ ሉቃስ ላይ ብትሄድ የምታገኘው ክፍል ነው። ኦኬ እኮ አሁን ስጋዬን የበላ ደሜን የጠጣ ምናምን ብሏቸዋል። ስለዚህ ስጋው ደግሞ መውሰድ መታሰቢያ ብቻ ነው አላለም። ስጋዬን ያልበላ አላላቸውም ለሐዋርያቶች፣ እንደዛ አላለም። እሱን ለመታሰቢያ ያድርጉት ነው ያለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ያለው ለማያምን ሰው ነው።
አላለም። ሌላ ቦታ ላይ አላለም። ዮሐንስ ወንጌል ምዕራፍ 6 ላይ ነው ያለው። የዘላለም ሕይወት አለው ብሏል። አላለም። ያለበት ቦታ የለም ሌላ ቦታ። ወንጌልን አታውቀውም ማለት ነው። ቁጥሩን ስለማላውቀው ነው። ይቅርታ ቁጥሩን አላለም ብራዘር። እሺ ቆይ ሌላ ነገር ላንሳልህ። እሺ ደስ ያለ ነው። ስለ ጥምቀት ሲያነሳ ያመነ የተጠመቀ ይድናል ብሏል። ያላመነ ግን ይፈረድበታል ብሏል አይደለ? አዎ። ስለዚህ በክርስቶስ ኢየሱስ አመንክ፣ የመጀመሪያው ስራ ነው። ከዛ መጠመቅ አለብህ። ካላመንክና ካልተጠመቅክ ግን ይፈረድብሃል አይልም። ኢየሱስ ክርስቶስ ማመነ ብቻ እንትን አይልም። እናንተ ናችሁ ጥምቀትን ያስገባችሁት፣ እናንተ ናችሁ። ያመነን የተጠመቀን ይድናል። ያላመነ ግን ነው የሚለው። ምን ያላለ? ያላመነ ግን ይፈረድበታል ነው የሚለው እንጂ ያላመነና ያልተጠመቀ የሚል ክፍል የለውም። ሰው ሳያምን ይጠመቃል። ታስቦ ሰው አምኖ ላይ ይጠመቅ ይችላል። እሱን ለምን ትረሳለህ? አምኖ ካልተጠመቀ አቃቻው ለምን አይልማ። ያላመነ ሰው አይፈረድበትም። ክርስቶስ ያላመነ ሰው ግን ይፈረድበታል ነው የሚለው ቃሉ። ያላመነ ነው የሚፈረድበት። ያላመነ ብቻ እኮ ካላመነ ስለማይጠመቅ እኮ ነው። ሰላመነ አይጠመቅም። መጀመሪያ ሰው አምኖ የማይጠመቅ አለ እኮ ነው የምልህ። በብዙ ኬዞች ለምሳሌ በመስቀል ላይ በቀራንዮ ላይ የነበረው አብሮ ከጌታ ጋር የተሰቀለው ወንበዴ ተጠምቋል? አልተጠመቀም። ግን የዘላለም ሕይወት አላገኘም? አግኝቷል። መዳን እኮ በመዳን ነው። በአዲስ ኪዳን ውስጥ የገባ ሰው እኮ ነው ድኗል። በክርስቶስ ኢየሱስ በፈሰሰ ደም ነው ይዳነው። ቅጽበታዊ መዳን የእግዚአብሔር ስራ ነው። ቅጽበታዊ መዳን ነው። ከዛ ውጪ ሌላ መዳን የለውም። ሌላ መዳን እግዚአብሔር የለውም። አንድ መዳን ነው ያለው። ፕሮሰስ ካዳመጥክ መጀመሪያ ሰውየው የራሱ ኃጢአት አምኗል። ተሰቅሎ ያለው እኮ በቃ ልክ እኛም እንደዛ ነው ያደረግነው። ኃጢአታችንን አመንን፣ ተናዘዝን፣ በክርስቶስ ኢየሱስ አመንን፣ ከዛ ዳንን። በቃ አሁን የዳነ ሰው ነው። አሁን ለምሳሌ የምታወራው ፈረደ ምን አልከኝ? ከዛ ክርስቶስ በእንትኑ አዳነው። አምላክ ነው። የመዳኛ እንትን አታውቀውም። በቃ ልክ እንደዛ ነው። ልክ ያ ወንበዴ ማለት አንተና እኔ ነን። የተለየ ነገር የለም። እሱ በመስቀል ላይ ነው። እሱ በመስቀል ላይ ነው። እሱ በመስቀል ላይ ነው። እኛ በምድር ላይ ነን ያለነው። አንተ ደግሞ ቻንስ አለክ እያለ ነው። ቻንስ ቢኖር እግዚአብሔር እንደዚህ አይነት አሰራር የለውም። ለሱ የተለየ ለኛ የተለየ የሚሰራበት መንገድ የለውም። እግዚአብሔር የሚሰራበት አንድና አንድ መንገድ ነው። ልጁን በማመን ነው የዘላለም ሕይወት የሚገኘው። በልጁ በክርስቶስ ኢየሱስ የሚያምኑ ያገኛሉ። ኦፍኮርስ ተልካውን ለምሳሌ የምታወራው ከተጠመቀ ሰው ጋር ግራ እንዳይገባ። ተጠምቄያለሁ እኔ። ቆይ አንዴ ስማኝ። ተጠምቄያለሁ። ማን አጠመቀ? አገልጋዮች፣ የቤተ ክርስቲያን አገልጋዮች እኮ እነሱ ማን አጠመቃቸው? ምን በክርስቶስ ኢየሱስም በአብ ወመንፈስ ቅዱስ እኮ ነው የሚጠመቀው ሁሉም ሰው። ከሰውየው አይደለም፣ ካጥማቂው አይደለም። ለማጥመቅ ሹመት የለም ብራዘር። ለማጥመቅ ሹመት የለም። አሳይ ቅዱስ ያጠመቃቸው ደቀ መዛሙርት ያርጓቸው ብሏል። ያንተን ቄስ ማን ያጠመቃ? ማን ነው ያሾማቸው? የኔን ቄስ ትቆጥረው ወደ ኋላ ይትላል። ሐዋርያት ከሄዳል ትቆጥረው ወደ ኋላ ብራዘር፣ እሱ ተረት ነው። ማንንም አታገኝም። እንደዛ ወደ ኋላ ሄደህ የምታገኘው ማንም የለም ብራዘር። ሁሉም ከተቆጠረማ ሁላችንም እኮ የአዳም ልጆች ነን። አዳም ጋር እንደርሳለን ብራዘር። ወደ ኋላ ሊሄድ ካልክ ሁላችንም የምንቆጥረው ነገር ካለ አዳም ጋር መድረሳችን አይቀርም ብራዘር። በእርግጠኝነት ማለት ነው። አሁን ነገሩ እሱ አይደለም። ይኸውልህ ብራዘር፣ ማንም ይሁን ማን ማስረጃ አስጠን ባልተሾመ ሰው ከተጠመቃችሁ ድነትን አታገኙም የሚል የመጽሐፍ ቅዱስ ትምህርት አለ። አሳይ ክርስቶስ ክህነቱን ለሐዋርያቶች አስረክቦ ነው ሄደው እንጂ ዝም ብሎ አልሄደም። አሳየኝ ነው ያልኩህ ብራዘር። በምሳሌ ቁጥሩን አላውቅም፣ ግን ክርስቶስ ምን አለ? እናንተ በምድር ያሰራችሁት በሰማይ ታሰረ ብሏቸዋል። በምድር የፈታችሁት በሰማይ የተፈታ ነው ብሎ ክርስቶስ ፈታችሁ። ስለ ጥምቀት ነው የጠየቅኩህ። አሁን አትደባል። ስለ ጥምቀት ነው እያወራ ያለው። ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሏል። አረ ለእግዚአብሔር ቃል ክብር ይኖር። አንዱ ክፍል ከሌላ ቆይ ብራዘር ምን ሆነ ነው እንዴ? እንደፈለከው እግዚአብሔርን ቃል ከዚህም እየቆረጥ ከዛም ጋር የምታጋባው እያንዳንዱ ቆይ ወዳጅ እንደዚህ የሚል ትምህርትም የለም። አንተ የምታወራውም ትምህርት የለም። ኦኬ አዎ የለም ብራዘር የለም። አሁን ላሳይ ለምሳሌ ያመነም የተጠመቀም ይድናል አልከኝ አይደል?
ያመነ የተጠመቀ ነው። ያመነ የተጠመቀ መጀመሪያ ማመን ከዛ መጠመቅ። እሺ አንተ አምነህ የተጠመቀው? አዎ በ40 ቀን በ40 ቀን ያው በ40 ቀን አምነህ የተጠመቀው? መጽሐፉን ላምጣልህ። በ40 ቀን አምነህ የተጠመቀው መጽሐፍ ቅዱስን ላምጣልህ። መጽሐፍ ቅዱስ ላጠቅስልህ። እንዴ በጣም ደስ ዳር በጣም ደስ የሚል በ40 ቀን የተጠመቀማ በጣም ደስ የሚል። እሺ አንተ እሺ ምን ያመስልህ? ምን ይላል? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል መጽሐፍ። እኔ ስለመጠመቅ ነው በ40 ቀን ስለመጠመቅ ነው እየጠየቅኩ ያለሁት ወዳጄ። ምን ሆነ ነው? አዳምጣ። መጀመሪያ አታዳምጥም እንዴ ወዳጄ? እኔ ስለመጠመቅ ነው የጠየቅኩ። እሺ ስለመጠመቅ ነው ያመስልህ? ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው ደቀ መዛሙርት ያርጓቸው ይላል። መጀመሪያ ማጥመቅን አስቀድሟል እዚህ ጋር። ያላመነን ሰው ታጠምቃለህ? በአብ በወልድ እያጠመቃቸው እያስተማራቸው ደቀ መዛሙርት ያርጓቸው ነው ያለው እዚህ ጋር። ያላመነን ሰው አጥምቁ ነው እያለ ያለው ጌታ አይደለም። ወርዱም እንደሚለው እያጠመቃቸው ደቀ መዛሙርት ያርጓቸው ነው እኮ። ያላመነን ሰው መጀመሪያ አስቀድሙ አጥምቋቸውና ከዛ ደቀ መዝሙር ያርጓቸው ነው እያለ ያለው ጌታ። ወርዱ እንደዛ ነው የሚለው እዚህ ጋር አታነብም እንዴ አንተ ብራዘር? እኮ ስለዚህ ወርዱን እንውሰደውና ኦርቶዶክስ ዝም ብላ ያላመነን ሰው እየወሰደች ታጠምቃለች እያልከኝ ያለው ከዛ ደቀ መዝሙር ታደርጋለች። ለምሳሌ ልንገርህ አንድ ሰው አንተ ለምሳሌ ማስረጃ ነው የጠየቅኩህ ወዳጄ እኮ አልኩህ እኮ። ለዛ እኮ ነገርኩህ። አታዳምጥም እኮ አንተ እኮ ምንም የምትሰጠኝ ነገር አይገናኝማ ወዳጄ። ያላመነ ሰው የተጠመቀበትን ቦታ አሳየኝ ነው እያልኩ ያለሁት እኮ። ለመሰለም ነገር አንተ እኮ ለምንድን ነው ኦርቶዶክስ እንደዛ የምታደርገው የሚለውን እንትኖችን መጽሐፍ ቅዱሳዊ መነሻዎችን ልነግርህ። እንደ እግዚአብሔር ቃል ያልሆነ ልምምድ ስላላት ኦርቶዶክስ ይሄን እነግርሃለሁ። መጽሐፍ ቅዱስ ውስጥ የለም። ሕፃናቶች ወደ የመጡ ዘንድ አትከልክሏቸው ብሏል ክርስቶስ። ታዲያ አጥምቋቸው አለ። ሕፃናትን አጥምቋቸው ያለበትን ቦታ አሳየኛ። ምን ጋር ነው ሕፃናቶችን አጥምቋ ያለው? ቤተክርስቲያን መውሰድ ማለት ሕፃናት መከልከል ነው አይደለም። ቤተክርስቲያን ሲጀመር በዛ ሰዓት ሲጀመር ቤተክርስቲያን መጀመሪያ አልተመሰረተችም። መጀመሪያ ወቅ በዛ ሰዓት ክርስቶስ ኢየሱስ እያለ ያለው ደቀ መዛሙርት ሕፃናትን ሲከለክሏቸው ነው የሚለው። ኦኬ ሲከለክሏቸው ወደ ክርስቶስ ላይ ሲከለክሏቸው አትከልክሏቸው። ታዲያ በጥምቀት ወደ ኢየሱስ ወደ እኔ አንጧቸው አለ ወይ ነው ጥያቄ? እሱ እኮ ነው ጥያቄ። የኔ አባትና ወደ ክርስቶስ መውሰድ አለ እንዴ? ጥምቀት አይደለም። ጥምቀት ላመነ ሰው የሚደገበር ተግባር ነው። ይሄንን የምታውቀው ኢትዮጵያዊ ጃንደረባ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ሲጠይቀው በፍጹም ልብ ካመንክ ተፈቅዶልሃል ነው ያለው። የሚፈቀደው ሰው በፍጹም ልቡ ማመን ሲችል ብቻ ነው። ከዛ ውጪ በፍጹም ልቡ ላላመነ ሰው ጥምቀት አይፈቀድም። መጽሐፍ ቅዱስ ውስጥም ያላመነ ሰው ሲጠመቅበት የምታይበት አንዳች ማስረጃ የለም። ለዚህ ነው ያመነም የተጠመቀም ነው የሚለው። ጥምቀት ከእምነት ጋር የተያያዘ ቁርኝት ነው ያለው። ያላመነ ሰው ውሃ ውስጥ ከገባ ከሻወር የተለየ ነገር ምንም የሚወስደው ነገር የለም። ብራዘር ለምሳሌ ሕፃናት ማስረጃ ካለ ልቀበል፣ ከሌለ ግን የለም። አየህ አንተ ኢቭን መጠመቅህን እንኳን ሰው ነግሮ ነው እንጂ መቼ እንደተጠመቅህ እንኳን አታውቅም። አየህ እኔ የወንጌል አማኙ ነዋ ብራዘር ተነግሮ ነው እንጂ አውቃን በ40 ቀን ላይ ውሃው ሲከቱ ታውቅ ነበር አይደለም? ውሃው ሲከቱ አውቀ ነበር ወይ ብራዘር? ታውቅ ነበር? መሰረቱን ልንገርህና ታውቅ ነበረ ወይ? እኔ ጠየቅኩ ፐርሰናላይዝ አድርገው ብራዘር፣ አታርቀው። ታውቅ ነበረ ውሃው ስትገባ ጥምቀት እንደሆነ ገብቶ ነበረ? አዳምጠኝ እስኪ አንተ ትንሽ አቅድም ስታወራ ብዙ አዳምጥኩ። አሁን አዳምጣልከኝ። እሺ ማስረጃ አስጠኝ። በቃ ልስማ። እሺ ማስረጃ አስጠኝ። አንደኛ ይኸውልህ ሕፃናት ወደ የመጡ ዘንድ አትከልክሏቸው የሚለው ከጥምቀትም ከቁርባንም ከምን ጋር የተያዘ ነው? ምክንያቱም ገለጠውና አንተ ለምሳሌ ልጅ አለክ ልጅ ቢታመምብህ ሆስፒታል ተወስዶ መርፌ ለማስወጋት ጥምቀት ሆስፒታል አይደለም ብራዘር፣ አይደለም። ምሳሌን ነግርህ። ጥምቀት ሆስፒታል አይደለም ወዳጅ፣ ጥምቀት ሆስፒታል አይደለም። ለልጁ ስለምታስብ ልጇ መወሰን ስለማይችል ምንም የምታወራው ነገር አይገናኝም ወዳጄ። ያላመነ ሰው ይጠመቅ የሚል ማስረጃ ስጠኝ ነው እያልኩ ያለሁት። ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው ባል ክርስቶስ። ኦፍ ኮርስ አንከለክልም፣ ግን አጥምቋቸው የሚል ትምህርት የለም። መጠመቅም ማቅረብም ማስተማርም በልጅነታቸው ይሄ ወደ ክርስቶስ መውሰድ ነው እንጂ አንተ ነህ እያልክ ያለው። ሕፃናትን ወደ እኔ አንጧቸው ሲል አጥምቁ እያልክ ያለው አንተ ነህ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የተጠመቀ ሕፃን የምታሳየው ሕፃን የለም። አንድም ቦታ ላይ ማለት ነው፣ ከግምት በስተቀር። ወንጌል ተነግሮ ጥምቀት የሚደረገው የመጽሐፍ ቅዱስ ውስጥ ያለው የጥምቀት ፓተርን ይሄ ነው። ወንጌል ይሰብካሉ፣
የሰሙት ወንጌል ልባቸውን የነኩ ሰዎች ይጠመቃሉ። አለቀ። ከዛ ውጪ ወንጌልን ሳይሰማ ሰው ውሃ ውስጥ ቢገባ ረጥቦ ነው የሚወጣው። ባትሮል። ከዛ ውጪ በመንፈሳዊ ዓለም ላይ የምታገኘውና የምትቀበለው አንዳች ነገር የለም። ለምን? ከዛ በፊት እኮ ሻወር ወስደሃል። የተለየ ነገር የለም። ልክ ከዛ በፊት የወሰድከው ሻወር ደግመ የዛን ቀን እንደወሰድከው ነው የሚሆነው። የተለየ የሚያደርገው ነገር የለም። የተለየ የሚያደርገው ነገር ጥምቀትን ምንድነው? እሱ የልብህ እምነት ካመንክ፣ አዎ ተፈቅዶልሃል፣ መንፈሳዊ በረከትን ታገኝበታለህ። ከዛ ውጪ ግን ያላመነ ሰው ውሃ ውስጥ መግባቱ ሌላ ቀን ከመግባቱ ውሃ ውስጥ ከመግባቱ የተለየ ነገር ምንም የለውም። እምነትህ ነው። ለምን አደረጋችሁ አልከኝ? ከኦርቶዶክስ ለምን አደረገች አልከኝ አይደለ? ያለ ማስረጃ ነው እያረክ ያለው። ስነግርህ አትሰማኝም። ይሄው ህፃናት አትከልክሏቸው ተብሏል። አጥምቋቸው አለ ወይ ወዳጄ? አጥምቋቸው አለ። ምን ማለት ነው? ወደ ክርስቶስ መውሰድ ምን ማለት ነው? እስኪ አንተ ወደ ክርስቶስ ኢየሱስ እያስተማረ ስለነበረ ህፃናቶች አጠገቡ መጥቶ ዳሰሳቸውን ባረካቸው። ለምን? ህፃናትን ጌታ ስለሚወድ። ብራዘር ክፍሉ የሚያወራው ብራዘር አትደባልቅ። እንደዛ እንደናንተ ቢሆን ኖሮ ደቀ መዛሙርት ህፃናትን ሲያጠምቁ እናይ ነበረ። አንድም ቦታ ላይ ህፃናትን አጠመቁ የሚል ትምህርት የለም። አትከልክሏቸው ብሏል። አዎ ጌታ ሲያስተምር ህፃናቶች ነበሩ። ጌታ ተአምራትን ሲያደርጉ 5000 ህዝብን ሲመግብ ህፃናት ነበሩ፣ ሴቶችም ነበሩ። አለቀ። ከዛ ውጪ ግን ህፃናትን እየሰበሰበ የሚያጠምቅ የነበረ ሐዋርያ የለም። የጌታ ትእዛዝ ነው ያለ እንዳንተ ማለት ብራዘር ያላመነ ሰው አይጠመቅም። 4 ነጥብ። ህፃናት ወደ መጣው አትከልክሏቸው የሚለው ምንድነው? ህፃናትን ወደ እኔ ነገርኩ እኮ። ህፃናትን ወደ እኔ ይምጡ ማለት ጌታ እያስተማረ ነበረ። ህፃናቶች መቅረብ ይፈልጋሉ። ስለዚህ እንዲባርካቸው ወላጆች ምን ያደርጉ ነበረ? ያመጡት ነበረ። አትደረባ ብራዘር፣ ብራዘር። ጠየካር መስማት አለብህ። ህፃናትን አንጡ ማለት ውሃ ውስጥ እየነከራችሁ ባይዘው ውሃ ወደ እግዚአብሔር አያቀርብም። ፎሪሩን በደንብ ስማኝ። ውሃ ውስጥ መግባት ለእግዚአብሔር የቅርብ አላደረገ። ውሃ ውስጥ ስለገባ ለእግዚአብሔር ቅርብ አትሆንም። ልክ ከ40 ቀን በፊት ውሃ ውስጥ ስትገባ ለእግዚአብሔር እንዳልቀረብ ሁሉ በ40 ቀንህ ላይም በ80 ቀንህ ላይም ውሃ ውስጥ መግባት ለእግዚአብሔር ቅርብ አያደርግም። ሰውን ለእግዚአብሔር ቅርብ የሚያደርገው እምነት ነው። ጌታ ልብህን ነው የሚፈልገው እንጂ እግዚአብሔር ውሃ አያቀርበው ሲጀመር ማለት ነው። ሊያቀርበው የሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ያለ ሰውየው ያወራስ ነው። አንተ ደስ ይላል። ምንድነው ያወራስ ውስጥ አለ። በሱ ማመን ልጆቹ ምንም እንደሚሄዱ በሱ ጥምቀት እንደሚሄዱ ነው። ማስረጃ ብራዘር፣ ማስረጃ ቦታውን አላወቅኩትም። አሁን በቃ ፈልገው የለም ተረት ነው። አሁን ይሄንን የምታወራው ተረት ነው። ነገርኩህ እኮ አሁን እሱን ይኸውልህ እንደዚህ እናድርገው። እሱን እንኳን አድርገህ እኮ አልኩህ። ይኸውልህ ተጠምቅ ያለው እንኳን ብትል ተጠምቀህ እንኳን ዛሬ ብትሞት እንኳን የዘላለም ሕይወት የለም ማለት ይሄን ያክል ነው ከእግዚአብሔር መንግስት ባይዘው የራቃችሁት። ተጠምቃችኋል። ቆይ ብራዘር ይኸውልህ ጌታ ነው እንደዚህ የምትፈርደው አንተ ራስህ እኮ ነው ያልከኝ ወዳጄ። ዛሬ ብትሞት መንግስተ ሰማያት ትገባለህ። ጌታ ያልኩት እንጂ ድኛለሁ። ዛሬ ብትሞት የእግዚአብሔር መንግስት ትወርሳለህ ወይ? ጌታ ነው የሚፈርደው። አለቀ። እግዚአብሔርማ በእኔ ያመነ አይፈረድበትም አለ። አንተ ግን እግዚአብሔርን ስለማታምን ዛሬ ይፈረድብኛል ብለህ ታምናለህ። ጌታ ሆይ ጌታ ስላላችሁ አድኑ ይላል። ደግሞ ጌታ ሆይ ጌታ ስላላችሁ አድኑ ይላል። አይልም እንደዛ የሚል ይላል እኮ ጌታ ሆይ ጌታ ትሉ ካላንጣ ብራዘር ጌታ ይላልና መዳን ከፈለክ መስራት ያለብን ስራ ልንገርህ። ያልዳነ ሰው እንዴት እኔ ለመዳን እኔ እኮ ድኛለሁ እያልኩ እኮ ነው ያለሁት። እኔ ተጠምቄ አምኜ ይኸውልህ እኔ አምኜ ተጠምቄ ያለው የጌታ ስጋና ደምን እወስዳለሁ። እኔ ድኛለሁ። የዳነ ሰው ኦፍ ኮርስ ማን ያጠመቀ እኮ ነው ያጠመቀ ሰውዬ ዝም ብሎ ከሜዳ ተነስቶ አይዞ ብራዘር ያንተም ካየለ ላይ ተነስቶ አይደለም ያጠመቀ ወዳጄ ሲጀመር እና ከመሬት ተነስቶ ነው አንተ የሚያጠመቀ ብራዘር። ባየለ ላይ ጥምቀት አለ እንዴ? ሐዋርያቶች አያውቁትም ብራዘር። ያንተን ይሄን ትምህርት ሐዋርያቶች አያውቁትም ስለማያውቁት ማለት ነው። ይኸውልህ ተጠምቀሃል አልዳንክም። ስጋ ደሙን ወስደሃል አልዳንክም። ቆርባሃል አልዳንክም። በሜው ቀብተውካል አልዳንክም። ይሄ ሁሉ አድርገውልህ አልዳንክም። ግን በአንድ መንገድ ደግሞ ትድናለህ። ይኸውልህ በአንድ መንገድ ትድናለህ። ለምን ትፈርዳለህ?
ራስህ ያልከን እኮ ወዳጄ እንደ ሰይጣን አትሁን። ሰይጣን እኮ ነው ራስህ ነው እኮ ያልከን። በቃ ደክመዋል መሰለኝ ወዳጄ። መድኃኒት የሚፈርደው እግዚአብሔር ነው። መድኃኒት የሚፈርደው እግዚአብሔር ነው የሚፈርደው። እኔ ስራዬ ስራ ነው ያልኩት። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ይፈረድበታል እያልከን ያለው ማመን ምንድን ነው? እስቲ ማመን ምንድን ነው? አይዞህ ግራ ይገባል። ማመን ገና አሁን ራሱ ገና ማመን ምናምን ምንድን ነው ግራ ትጋባለህ። በኢየሱስ ክርስቶስ ያመነ ሰው ይፈረድበታል። ማመን መሰለህ ክርስቶስ ያስተማረውን ትምህርት ማመን አለብህ። አዎ ማማ ብራዘር፣ አንተ እኮ ዛሬ ብትሞት የት እንደምትሄድ አታውቅም። የት እንደምትሄድ አታውቅም። ልክ ነው እኮ እግዚአብሔር ነው የሚፈርደው፣ ሰው ይፈርዳል አላልንም። አንተ ግን በእግዚአብሔር ልጅ በክርስቶስ ኢየሱስ አምነህ እንደማይፈረድብህ አላመንክም። ስራዬ ነው የሚያወጣኝ እሱ ስራዬ እኮ ነው። አዩ ስራዬ ነው የምትለው ዛሬ። ስራ ግን ታውቀዋለህ። የአንተ ስራ ምንድን ነው? እውነት እንነጋገር ከተባለ የሰው ስራ ምንድን ነው? ኃጢአት ነው፣ በደል ነው። ከዛ የተለየ ነገር የለውም። ስራዬ ብለህ የምትመጻደቅበት ነገር የለንም። ብራዘር በደል ብቻ አይደለም ጽድቅ እኮ ለሱ እኮ ነው ስራዬ ነው የምትለው። ስራዬ ነው የምትለው የምትመጻደቅበት ለእግዚአብሔር የምታሳየው ምንም የጽድቅ ስራ የለም። ጽድቃችን እንኳን በእግዚአብሔር ፊት የመርገም ጨርቅ ነው። በምን አወቅህ አንተ? ጽድቃችን የመርገም ጨርቅ ነው ያለ እግዚአብሔር ቃል። ስራ አይደለም ጽድቅ፣ ኃጢአት አይደለም። ጽድቅህ እንኳን በእግዚአብሔር ፊት የመርገም ጨርቅ ነው። ቃሉ ነው። አትፍረድ። የመርገም ጨርቅ ምን እንደሆነ ታውቃለህ ወዳጄ? የመርገም ጨርቅ ምን እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? የመርገም ጨርቅ የመርገም ጨርቅ ምን እንደሆነ ታውቃለህ? ምንድን ነው? እስኪ በዘመኑ ቋንቋ ሞዴስ ማለት ነው። እንጃ አንተ አልከኝ ምንም ምን ያላልኩም ቃሉ ነው ብራዘር። የኛ ስራ የኛ የመርገም ጨርቅ ማለት እሱ ነው ወዳጄ። አይወለ የኛ ጽድቃችን ኃጢአታችን አይደለም፣ ምግባራችን ምናምን አይደለም። ጽድቃችን በእግዚአብሔር ፊት የመርገም ጨርቅ ነው። ሞዲስ ማለት ግን በጣም ገርሞኛል። እንደዛ አይባልም ግን ዘመናዊ ሆነ ብራዘር፣ ዘመናዊ ሆነብህ ግን እሱ ነው ወዳጄ፣ እሱ ነው። ኤኒዌይስ ትልቁ ነገር ምን መሰለህ? ካልዳንክ ዳን። በእግዚአብሔር ልጅ በክርስቶስ ኢየሱስ አምነህ የእግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል። ዘመንህን አልዳንኩም ገና አድናለሁ እያልክ ዘመንህን ሙሉ እርግጠኛ ሆኜ የምነግርህ የመጨረሻ የምትሞትባት ቀን አልጋ ላይ እድሜ ተሰጥቶ አልጋ ላይ እንኳን ብትሆን የምትናዘዝበት ኃጢአት ነው የሚኖርህ እንጂ የምትቆጥረው ጽድቅ እንደሌለ ግን አሰግጬ እነግርሃለሁ። ሰው በሚሞትበት በመጨረሻው ሞመንት እንኳን ከአንደበቱ የሚወጣው ቃል ምንድነው? ጌታ ሆይ ማረኝ ነው የሚለው። ሊመካበት የሚችለው የኔ ነው የሚለው ስራ አንዳች የለውም። መቼም ቢሆን በስራዬ ድናለሁ ካልክ ከእግዚአብሔር ጸጋ ጎለህ ትቆረጣለህ። ለምን? ወይ በጸጋ ነው የምትድነው ወይ በስራ ነው የምትድነው። ማንም እንዳይመካ ከስራ አይደለም ይላል። ስራህን አስወግደህ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነህ እንድትድን ወንድሜ ጋብዛለሁ። እኛ ድነናል፣ የእግዚአብሔርን መንግስት አግኝተናል፣ ጸድቀናል። ዛሬ ብንሞት መንግስቱን ወራሽ ነን። ከስራችን አይደለም ከመስቀሉ ስራው ይሄው ነው ወዳጄና ጸጋ ይብዛል። ያለ ጸጋ እምነት ያለ ተግባር እንትን የሚለውስ ምንድነው? ነግሬሃለሁ እኮ ብራዘር፣ ነግሬሃለሁ። በቃ ዋናው እሱ ነው፣ እንድትሰማ ወንጌሉን እንድትሰማ ነው ብራዘር እንጂ በእውቀት ደረጃ ትሞግተናለህ ብለን አይደለም ከአንተ ጋር ስናወራ የነበረው እስካሁን። ወንድሞች እንኳን ደህና መጣችሁ። ሜላዬ እንኳን ደህና መጣ። ቦርን አጌን ኤርሚሻ እንዴት ናችሁ? ጋር እናውራ። ሰላም ላንተ ይሁን የተወደድክ ወንድማችን። ጌታ ይባረክ። እንዴት ናችሁ? ቦርን አጌን ሰላም ብያለሁ። እሺ እናወራለን። ኤርሚሻ ተቀበለው፣ እስቲ ተቀበለው፣ ሙለታን ተቀበለው። አሁን ስትነጋገሩ ያዋራል ብራዘር፣ ያዋራል። አይዞህ። እንዴት ነው ሙላቱ? ሰላም ነው። የኔ ድምፅ ነው የሚያስተጋባው? የማን ነው? ዳኒ ጥያቄ አለኝ። ይሰማል?
ትሰማለህ? አሁን ደህና ነው፣ ትሰማለህ? አዎ ሙላቱ ስለ ስግደት እያወራን ነው ዛሬ። ስለ ስግደት ሳይሆን አሁን ርዕስ ይዛችሁ በነበሩበት ስለ ጥምቀት ርዕስ ስታወሩ የነበር። አይ በሌላ ርዕስ ገብተው ከዳኒ ጋር ስለ ጥምቀት ማውራት ጀምረው ነው እንጂ መከልከል ነው እንደዛ ሐሳቦች ሲነሱ እኔ እሱን ሰምቼ ነው የገባሁት። በስግደት ምን አገኛችሁ በሚል ርዕስ ነው እያወራን ያለ ነው። አይ እኔ በሱ ማነጋገር ይቻላል። በቃ ስለዚህ ዋናው ትልቁ ነገር ግን አሁን ሲነገሩ ስለ ጥምቀት ሲያወሩ ስለነበሩት እሱን ሰምቼ ነው የገባሁት። አዎ የቤቱ ርዕስ በስግደት ምን አገኛችሁ የሚል ነበር። ስለዚህ ከዛ ኮንቨርሴሽን ተነስተው ወደ ጥምቀት ሄደው ነው እንጂ የዛሬው ርዕስ ጥምቀት አይደለም፣ ስለ ስግደት ነው። ርዕሱን አስጠበቅ ነበረባችሁ። እንደዛ ከሆነ አይ በቃ ከልጁ ጋር ስለተነሳ በርዕሱ አስጠብቃችሁ መጓዝ ብትችሉ ጥሩ ነበር። እኔ ከዛ አንጻር ነው የገባሁት ማለት ነው። ቴንክ ዩ። ስለ ስግደት ማውራት ትችላለህ? ይሄን አውርቼ ወደ ስግደት መግባት እችላለሁ። ስለ ስግደት እናውራ። ዛሬ ስግደት የተሰገደበት ቀን ስለሆነ ርዕሳችን ስግደት ነው። ይኸውልህ አሁን የተነገሩ ሐሳቦች አሉ ስለ ሕፃናት ጥምቀት እና ዛሬ ርዕሱ ስግደት ነው። ሌላ ጊዜ በጥምቀት ላይ መመለስ ትችላለህ። ስለ ስግደት እናውራ። ለምን ይታያል እኮ ርዕሱ በግልጽ ዳኒ ላይ አይደለማ። በስግደት ቤቱን በርዕሱ ማስጠበቅ ይቻል ነበር አልኩ እኮ መጀመሪያ። ዳኒ ርዕሱን አስጠብቆ ቢጓዝ ኑሮ ልገባም ላልገባም ይችላል። ኤርምሻ ጨመቅ ታደርገው በሕፃናት ጥምቀት። እሺ በሕፃናት ጥምቀት ታምናለህ? ቆይ እስኪ አንድ ጊዜ ዳኒ፣ እኔ አልቀድምም ነበር ግን ዳኒ እሺ። አይ ተደብቀ ስለነበር ለዛ ነው። ቡዜ እንቀጥላለን። አንዴ ሚዩት አድርገውና ይቀጥሉና እንቀጥላለን። በመሀል ወጥተህ ስለነበረ ነው። እሺ ለሶስት አልወጣሁም። በነገራችን 2-3 ሰዓት በላይ ከዚህ ሰውዬ ጋር ስታወሩ እኮ ረጅም ሰዓት ሳዳምጣችሁ ነበርና እኔ ነው አቋርጬ መግባት ስላልፈለኩ ነውና በቃ ችግር የለውም። ይቀጥሉ፣ ሌላ ጊዜ እመጣለሁ። እሺ አይ ተደብቀ ነበርና በምጠራበት ሰዓት ለዛ ነው። ችግር የለም እንሰጣለን። ያኔ ያልጠራኝ ለኔ ግን ተደብቀ ነበር። ለኔ ተደብቀ ነበር። ኦኬ ለማንኛውም እሺ በቃ እሺ ቀጥሉ። ደሜ ተጠምቋል እና በዚህም ደስ ስላለኝ ብዙም እንተናለን። ቀጥሉ። እሺ ሙላቱ አለ በሕፃናት ጥምቀት ታምናለህ? በሕፃናት ጥምቀት ታምናለህ? ቀደም ከዳኒ ጋር ሲወያዩበት የነበረውን ርዕስ ጥያቄውን አንሳና ለምን እንዳነሳችሁት አንሳና ንዋይ ስለ ጥምቀቱ ሁሉንም ርዕስ ሸሸው እኮ እየጠየቅኩ ነው። በሕፃናት ጥምቀት ታምናለህ ወይ? አምናለሁ እንጂ ለምን አላምንም? መቼ ነው የተጠመቀው? በሕፃናት ጥምቀት አምናለሁ አልኩህ እኮ። ካመንኩ በሕፃንነቴ እኮ። በስንት ቀን? በሕፃንነቴ ካልኩም ይበቃ አይመስለኝም። ቤተክርስቲያን ለምን ግልጽ ነው? ለምን ታፍራለህ? ለምን ታፍራለህ? የቤተክርስቲያንን ትምህርት ንገረኝ። በሕፃንነትህ በስንት ቀን ተጠመቅ? እንዴ አልገባህም እንዴ? በ40 ቀን በ80 ቀን ታጠምቃለች። እኔ ደግሞ ወንድ ነኝ አይደል? በ40 ቀን የተጠመቅኩ አልኩህ እኮ። በጣም ጥሩ። እንዴት ነው? በጣም ጥሩ። በ40 ቀን በመጠመቅ ምን አገኘ? እንዴት ምን አገኘ? በጥምቀት የሚገኘውን በረከት አገኛለሁ። ምንድን ነው ያ በረከት?
ያ በረከት ዋናውና ትልቁ ነገር እንግዲህ ከክርስቶስ ትንሣኤ ሞትና ትንሣኤ ጋር መተባበር ይላል ሐዋርያው ቅዱስ ጳውሎስ። ክርስቶስን መልስ በገላትያ ነው በኤፌሶን ምዕራፍ 2 ቁጥር 37 ላይ የተጠመቃችሁ ክርስቶስን ለብሳችኋል ይላል። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 6 ላይ ደግሞ ከሞት ከትንሣኤ ጋር መተባበር እንደሆነ ነግሮናል። ስለዚህ ከዚህ አንፃር ይሄ ነው ወንድሜ። ለአሁኑ ለጥያቄ ሌላ ማለት ይቻላል። በጣም ጥሩ። ከሞቱና ከትንሣኤው ጋር በመተባበር ምን ሆንክ? ሞቱን በሚሞትን ሞት ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከሱ ጋር እንተባበራለን። እርሱም በጥምቀት እንደሆነ ይነግረናል። ግልጽ ነው። ከክርስቶስ ጋር አንድ የሆንበት ክርስቶስ የምንለብስበት ነው። በ40 ቀን የዘላለም ሕይወት አግኝተሃል? እኔ አግኝቻለሁ እንጂ ሰው ሳያምን የዘላለም ሕይወትን ያገኛል? ሰው ሳያምን የዘላለም ሕይወት ያገኛል? እንዴ በደንብ ነው እንጂ ያመንኩት። በ40 ቀን አምናሃል? በደንብ በ40 ቀን ምን ብለህ አመንክ? መጽሐፍ ቅዱስ እንዲህ ይላል በሐዋርያው በወንጌላዊ ሉቃስ በጻፈው የሐዋርያት ሥራ ምዕራፍ 2 የጠየኩት ጥያቄ ቁጥር 39 እየሰማኝ ሙላቱ እየተሰማማኝ አዳምጥ። ያንተ ፍትህ ስላህ አልችልም። አዳምጥና እየጠየኩህን አልመለስክልኝም። በ40 ቀን ያምናል ወይ? ጥቀስልኛ። እንደዛ ከሆነማ ይሄን ሰጠኛ። እንግዲህ እንደዛ ከሆነ እየጠየቅኩ ያለሁት በ40 ቀን አምናሃል ወይ? ይሄን የምትቀበል ከሆነ አይ ጥቀስ እያልክ ንገረኝ። እኔ ጋር ብቻ ነው የሚቆራረጠው አይሰማም የሚለኝ? እኔ ጋርም ይቆራረጣል። አላመንኩም ነው መሰል የምትፈልገው። አዳም ጥቅሴን ከመጽሐፍ ቅዱስ ጠቅሼ ነው የምነግርህ እኮ። አዎ የእሱ ነው የሚቆራረጠው። አይሰማም? አሁን ትሰማለህ። ሰው ወንጌል ሳይሰማ ማመን ይሰማል አሁን? አዎ ሰው ወንጌል ሳይሰማ ማመን ይችላል? አዳምጠኝና መልስ ልመልስልህ። ኧረ እያዳመጥኩ እኮ ነው፣ መልስልኝ። እሺ እንደዛ ከሆነ አዳምጠኝና የተስፋ ቃል ተሰጠን እንደሆነ መረዳት አለብህ። በሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ከ38 ጀምሬ ባነብልህ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ካለ በኋላ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራችሁ በሩቅ ሳለ ሁሉ ነውና አላቸው ይላል። ስለዚህ ይሄ ጥምቀት ለአዋቂዎች ብቻ አይደለም ለልጆችም እንደሆነ ተሰጥቷል። ስለዚህ ለአዋቂዎች ተጠምቀው ብቻ እንዲቀሩ አይደለም፣ ለልጆችም የተስፋ ቃል ተደርጎ ተሰጥቷቸዋል ነው። ሙላቱ እየተሰማማን በጣም ጥሩ። ሐዋርያት ሥራ ምዕራፍ 2 ላይ ሕፃናት ተጠመቁ የሚል አለ። ለልጆቻችሁ ይላል እኮ እንዳልጠመቁ ምንድነው የሚከለክላቸው እኮ? ሕፃናት ተጠመቁ ይላል ወይ? የሚከለክላቸውን ነገር ንገረኝ።
አይ እየጠየቅኩ እኮ ነው። ጥምቀቱ የተሰጠው ለልጆችም እንደሆነ ተነግሯል አልኩህ እኮ። አሳየኝ። ሕፃናት ተጠመቁ የሚል አሳየኝ። ቁጥር 41 ላይ እንዲህ ይላል። አንድ ጊዜ ቁጥር 41 ላይ እንደዚህ ይላል፣ ቃሉን የተቀበሉ ተጠመቁ ይላል። እዚህ ጋር የተጠመቁት እነማን ናቸው? ሙላቱ የተጠመቁ አጠቃላይ ያው ሲጠመቁ ሐዋርያት ሲያጠምቁ አጠቃላይ የሐዋርያት ነው መስዋዕት ሁሉም ይጠመቃል። እሺ ኔትወርኩ አይሰማማል። በጣም እየተቸገርኩ ነው። ምንም ነው የማይሰማው። እሺ በቃ ወይ ተመልሰና እንቋርጣ በጣም ተመልሰና ብራዘር ኔትወርክን አስተካክለና ሙላቱ። ሰላም ሰላም ወዳጆች፣ ሚሎ እንዴት አመሸ? ሄሉሻይ ዳኒ ጥምቀትን እኮ በጣም ሲሮጡበት ይገርመኛል። ማለት ብዙ መልስ እንዳለው ሰው ነው። አይኖ በጣም ብቻቸው በጣም መልስ እንዳለው ሰው ነውና ያው እነሱ በእምነት እንድናለን ብለው ስለሚያስቡ በጥምቀት እሺ ሜቲ ከየት ቤተ እምነት ሰውን ተቀበላት እስቲ እሷ እንኳን ከበረከተችል። ሰላም ሜቲ እንዴት ነሽ? ሚዩት ነሽ ሜቲ፣ እያወራሽ ከሆነ ድምጿን ሚዩት አድርጋለች። እሺ ኔትወርኩን ካስተካከለ እንቀበለው አሁን ነው። እሺ ኔትወርክ ይሰራል በስርዓት አሁን ይሰማል? አዎ ይሰማል። አዎ ስለዚህ በሐዋርያት አገልግሎት ውስጥ ዋናው ትልቁ ነገር እንግዲህ ካዳመጥከኝ መረጃ ልናገርና ወደ አንተ ሰማለሁ። ስለዚህ ሐዋርያት ሲያጠምቁ አባውራን አሳምነው ሲያጠምቁ ግን ቤተሰብን እንደሚያጠምቁ መጽሐፍ ቅዱስ ይናገራል በመጀመሪያ ደረጃ። ስለዚህ አሁን ቆይ አንዴ ቅድም ወደ ሌላ ጥቅስ አትሂድ ሙላቱ፣ አንዴ ተረጋጋ። ቅድም ሐዋርያት ሥራ ምዕራፍ 2 ቁጥር 38ን ጠቅሰ ነበር። ጥቅሱ ላይ ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። ከዛ በኋላ ከዚህ ጠማማ ትውልድ እንዲድኑ ነገራቸው። ቁጥር 41 ላይ እንደዚህ ይላል፣ ቃሉንም የተቀበሉ ተጠመቁ ይላል። እዚህ ጋር የተጠመቁት እነማን ናቸው? ቃሉን የተቀበሉ ያመኑ ቃሉን የተቀበሉ ቢጠመቁም ልጆቻቸውን ግን ይዘው እንደሚጠመቁ ግን ቤተሰቦቻቸውን እንደሚጠመቁ ግን መጽሐፍ ቅዱሳዊ ትርጉም ያለው ማስረጃ አለ ወንድሜ። እሱን በሐዋርያት ሥራ ምዕራፍ 16 ማንበብ ትችላለህ። ይሄን ታውቀው 15 ላይ ቁጥር 15 ላይ ይሄን ታውቀው። ለምን ተዋዋለሁ? ይሄ ቃል ይሄ ተስፋ ለልጆቻችሁ ተብሏል። ስለዚህ አንተ ለልጆቻችሁ የተባለው ነው ትጥለዋለህ። ምስኪን ለልጆቻችሁ የተባለው ምንድን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ይሄ የተስፋው ቃል ለእናንተና ለልጆቻችሁ የተባለው ምንድን ነው? እስኪ ንገረኝ፣ ይሄን አብራራልኝ። ቆይ አንድ ጊዜ የተስፋው ቃል ለእናንተና ለልጆቻችሁ የሚለው ነሰሰርሊ ያላመኑ ልጆቻችሁን አጥምቋቸው አይደለም። ለእስራኤል እና ለትውልዱ ሁሉ ይሄ የመሲሁ ተስፋ መጥቷል፣ እሱን ለሚያምኑ ሁሉ መዳን ይሆናል ነው። ለአንተ ያለኝ ጥያቄ አንተ ማስረጃ ይሆንልኛል ሕፃናትን ማጥመቅ ተገቢ ነው ብለህ በጠቀስከው በዚህ ክፍል ላይ ሕፃናት ሲጠመቁ አለ ወይ እንዴ? ይሄ ተስፋ ቃል ልጆችን ኤክስክሉድ የሚያደርግ አይደለም ወንድሜ። አሁን አንተ አይ የኔ ጥያቄ መጽሐፍ ቅዱስ ያረጋላ ሙላቱ እኮ አሳይ። አንተ ማሳየት እኮ ያለብህ እዚህ ላይ ኤክስክሉድ ያደርጋቸዋል ማለት። ይልቁንም ግን መጽሐፍ ቅዱሱ ግን ምንድነው እነሱንም ኢንክሉሲቭ እንደሚያደርግ ግን መረዳት አለብህ ነው።
ሙላቱ ተረጋጋ አንድ ጊዜ። የምጠይቅህና አንተ የምትመልሰው ፈጽሞ የሚገናኝ ነገር አይደለም። የኔ ጥያቄ እዚህ ክፍል ላይ ህፃናት ተጠምቀዋል ወይ አለ ወይ? ህፃናት ሲጠመቁ አለ ወይ? እኔ የምረዳው ደግሞ እንደ መጽሐፉ ነው ወንድሜ፣ እንደ መጽሐፉ የምረዳው ይሄ ቃል ለእናንተና ለልጆቻችሁ ካለ ልጆቹ የማይኖርበት ምክንያት የለም። ምክንያቱም ልጆችን ሜንሽን አቋልፏል። አሳየኝ፣ ልጆች ሲጠመቁ አሳየኝ። እዚህ ክፍል ላይ ልጆች ሲጠመቁ አለ ወይ? ያላመኑ ትንንሽ ልጆችን ህፃናትን አጠመቋቸው የሚል አለ ወይ? እንዴ ለልጆቻችሁ ስማ፣ መጽሐፍ ቅዱስ ልትረዳ የምትችለው በሶስት መንገድ ነው ወንድሜ። የመጀመሪያው በተግባር አንተ እንደጠየቅ፣ ሁለተኛው አዳምጣ ቆያ አዳምጠኛ፣ አጉሮሮ ላይ ልትቆም አትችልም። አሳያለሁ። ያመኑ ሰዎች በእናትና በአባት እምነታቸው እንደሚድኑ ሁሉ አሳያለሁ። እሱን ችግር የለም። እዚህ ክፍል ላይ ቁጥር 41 ላይ ሙላቱ ቁጥር 41 ላይ ምንድን ነው የሚለው? ቃሉን የተቀበሉት ተጠመቁ ነው። የተስፋው ቃል ለልጆቻችሁ የሚለውን